ላይ ምን መወሰን እንዳለብሽ እንደ እግዚአብሔር ቃል ደግሞ እነግርሻለሁ። የመጀመሪያው ነገር መስተካከል ያለበት ከሰው ድርጊት ዶክትሪን አይመሰረትም። ምን ማለት ነው? እምነት አይመሰረትም። ሰዎች በአንድም በሌላም ብዙ ነገር አድርገዋል። ኦኬ፣ ሰዎች ያደረጉትን ድርጊት ታይተን ከዛ የእነሱ ድርጊት ትክክል ነው ብለን ዶክትሪንን አንመሰረትም። ኦኬ፣ ይሄ በጣም መሰረታዊ ሀሳብ ነው። ለምንድን ነው እሱ? መጽሐፍ ቅዱስ ውስጥ በጣም ብዙ ድርጊቶች አሉ የተፈጸሙ ማለት ነው። እና በእነኛ በተፈጸሙ ድርጊቶች ሁሉ ትክክል ነው ብለን ዶክትሪን ከመሰረትን በጣም ሚስ እናደርጋለን። በመልካምም በመጥፎም ክፍሉ ላይ የተገለጹ ሀሳቦች ስላሉ ማለት ነው። ለምሳሌ አንደኛው ሰለሞን ብዙ ሚስት አግብቷል አይደል? አለሽ ሲዳ አለው ወገኖች አለው ሆኔ ነው ተቋርጦ ላይ ከፍታኔ ቱርክ ትንሽ ያስቸግራል ነው። እሺ ሰለሞን ብዙ ሚስት አግብቷል አይደል? እሺ እኔ ልመልስልሽ፣ ችግር የለም። ብዙ ሚስት አግብቷል። ኦኬ፣ ሰለሞን ብዙ ሚስት አግብቷል። ሰለሞን ብዙ ሚስት ስላገባ ሰለሞን ብዙ ሚስት ማግባቱ አሁን ላለን ክርስቲያኖች ብዙ ሚስት እንድናገባ ያስተምረናል? አያስተምረንም? አይሽ ለምንድን ነው እሱ ካልሽ ያስተምረናል? አያስተምረንም? ሰለሞን ያደረገው ኦኬ የፈጸሙት ድርጊት መጽሐፍ ቅዱስ ስለተጻፈ ያ ድርጊት እኛ ደግሞ ዛሬ ለምንኖረው ክርስቲያኖች የምንተገብረው ድርጊት ነው ማለት አይደለም። ኦኬ፣ ስለዚህ የትኛው መጽሐፍ ቅዱሳዊ የሆኑ እንደ ክርስቲያን ዶክትሪን የምንላቸው ጉዳዮች የሚመነጩት ከምንድን ነው? ከመጽሐፍ ቅዱስ ነው። ኦኬ፣ ከመጽሐፍ ቅዱስ ነው፣ ከትምህርት ነው የሚመነጨው ማለት ነው። ያ እሺ፣ ዶንት ዱ ኢት ኦኬ። ያን ነገር ቴንክ ዩ ኔፍካ ሴይ ሶሪ ቱ ዩር ብራዘር ሀገጌ ኦኬ። መጽሐፍ ቅዱስ ስለ ስግደት የሚያስተምረውን ነው ማየት ያለብን ማለት ነው እንጂ ሰዎች ስላደረጉ ስለፈጸሙት አይደለም። ለምሳሌ በተመሳሳይ መልኩ አንድ ሀሳብ ላሳይሽ። እሺ ሶሪ ጋይስ። ስለዚህ ከድርጊት ምን አይወሰድም? ትምህርት አይወሰድም። ሌላ አንድ ጥቅስ ልጨምርልሽ፣ ሌላ አንድ ሀሳብ ልጨምርልሽ።
ለአህዛብ ትሰግጃለሽ ማለት ለሰው ትሰግጃለሽ? አሁን ዝም ብሎ ለምታገኙ ለማንኛውም ሰው ትሰግጃለሽ? ለምን አትሰግጂ? ለምሳሌ አንድ አሁን አህዛብ ሰው ቢያጋጥም ይሰግጂለታለሽ? ይሰግድለት አትሰግጂለትም። ግን እኮ አብርሃም ጻድቅ ነው አይደል? አዎ። ኦኬ አብርሃም ጻድቅ ነው። አብርሃም እኮ ለአህዛብ ሰግዷል። ለህዝብ እኮ ሰግዷል አብርሃም። ማይሽ ለምሳሌ ላሳይሽ ዘፍጥረት ምዕራፍ 23 ላይ አንድ ሐሳብ አይደል ላንብብልሽ። እንደዚህ ይላል ያ አብርሃምም በአገሩ ሰዎቹ ፊት ሰገደ ይላል። በሰዎቹ ፊት ማለት ነው ሰገደ። አብርሃም ለሰዎች ስለሰገደ ትሰግጃለሽ ወይ ነው ጥያቄው። ለአሕዛብ ለማታቂ ማለት ላገኘሽ ሰው ምናምን ይሄድ ትሰግጃለሽ አትሰግጂም? ኦኬ አውዱን ነው አንደርስታንድ ለማድረግ የምሞክረው። ኦኬ በዛን ዘመን የነበረውን ከሰዎች ጋር ያለውን ኮሚኒኬሽን ነው አንደርስታንድ ለማድረግ የምንሞክረው። ስለዚህ አሁን ዘፍጥረት ላይ ያለውን ሐሳብ ሙሉን ለማየት ስንሞክር የሆነ ሐሳብ ይሰጠናል። ኦኬ ካይንድ ኦፍ ይሄ የሰላምታ አይነት ስሜት ነው ያለው። ለምሳሌ በእኛም ዘመን በኃይለ ሥላሴ ጊዜ ካየሽ ሰዎች ንጉስ የተከበሩ ሰዎች ምናምን ሲመጡ ጎንበስ ይላሉ አይደል? አዎ። የምናያቸው ነገሮች ምንድናቸው? ከሰላምታ አይነት ጋር የተያያዘ ነገር አላቸው ማለት ነው እንጂ አብርሃም ለአሕዛብ ሰገደ ሲል ሊትራሊ አሁን ኦርቶዶክስ ለመላእክት እንደምታደርገው እያደረገ ነው ማለት አይደለም። ከድርጊት ከሰው ድርጊት ምን አይወሰድም ማለት ነው? ዶክትሪን አይወሰድም ማለት ነው። ምክንያቱም ሰዎቹ በምን ሞቲቭ እንዳደረጉት ስለማናቅ እኛ እንደ ክርስቲያን ምንድነው ማድረግ ያለብን ካልሽ አድርጉና አታድርጉ የተባልነውን ነው እኛ መከተል ያለብን። ኦኬ ስለዚህ ለምሳሌ መልአክ ከመላእክት ጋር በተገናኘ መልአክ ምን አለ? መልአክ የተናገረው ንግግር ሰው ካደረገ ወይ ደግሞ ሰው ጌታ የተጠቀመበት አንድ የጌታ አገልጋይ ከመላእክት ጋር በተገናኘ ወይ ደግሞ እግዚአብሔር ራሱ በትምህርት ደረጃ ምን አስተማረ ነው መሆን ያለበት። ኦኬ ለምሳሌ ጌታ ምን አስተማረ የሚለውን እንመጣለን። መልአክ ምን አለ? እስኪ እንየው። መልአክ ምን አለ? ኦኬ አሁን ድርጊት አለ የምናየው ማለት ነው። ኦኬ እንደ ኮማንድ እንደ ትምህርት ያለውን ሐሳብ የምናይበትን እስኪ መልአክ ምን አለ? መልአክ ምን እንዳለ ላሳይሽ። መልአክ ምን እንዳለ ላሳይሽ። ቁጥር 10 ላይ እንደዚህ ይላል፣ ልሰግድለትም በእግሩ ፊት ተደፋው አለ። ምን ልሰግድለት? ድርጊት ነው። አሁን እዚህ ጋር አየሽ፣ ዮሐንስ ልክ መልአኩን ሲያይ ሊሰግድ በግንባሩ ተደፋ። በማን ፊት? በመላእክት ፊት። ኦኬ አሁን ድርጊት ካየን ሚስ እናደርጋለን። በድርጊት አይደለም ዶክትሪን የሚመሰረተው። ኦኬ ምክንያቱም ለምን እንደተደፋ የምናውቀው ነገር የለንም እኛ ካልነገረን በስተቀር። ኦኬ ካልተነገረን በስተቀር እኛ መገመት ነው እንጂ የሚሆንብን ኤግዛክትሊ ያደረገበትን ሪዝን አናውቅም። ኦኬ ስለዚህ እዚህ ክፍል ላይ ምንድን ነው የሚለው ነው? መልአኩ ምን አለ? እንዳታደርገው ተጠንቀቅ። አይሽ በቃ ይሄ አሁን ትእዛዝ ነው። እንዳታደርገው ተጠንቀቅ። ለምንድን ነው እንዳታደርገው ተጠንቀቅ ያለው ካልን መልሱ እዚሁ ክፍል ላይ በግልጽ ተናግሮታል። ካንተ ጋራ የኢየሱስም ምስክር ካላቸው ከወንድሞችህ ጋራ አብሬ ባሪያ ነኝ። በቃ አለቀ። ከዛስ እኔ ባሪያ ነኝ አለና ለባሪያ ምን አይገባውም ማለት ነው? ስግደት አይገባውም ማለት ነው። አይሹ ኦኬ። ቀጥሎስ ለማን ነው ስግደትስ የሚገባው? እንግዲያውስ ለእግዚአብሔር ስገድ። የኢየሱስ ምስክር
የትንቢት መንፈስ ነውና አለኝ። በቃ የእግዚአብሔር ቃል ውስጥ በትምህርት ደረጃ በጽሁፍ ደረጃ የተጻፈውን የምናየው ይሄንኑ ቃል ነው። እንዳታደርገው ተጠንቀቅ። ለመልአኩ እኮ ነው የተናገረው፣ በአንደበቱ እኮ ነው ያወራው። በአንደበቱ ነው ያወራው። በአንደበቱ የተናገረውን ነው ሪስፔክት የምናደርገው፣ ኪፕ የምናደርገው። እንዳታደርገው አለ። መልአክ ካልሰገዳችሁልኝ ያለ መልአክ አለ? ስገዱልኝ ያለ መልአክ አለ? የለም የለም። የክብር እኮ ስግደት ይገባኛል ለምን አልሰገድክልኝም ያለ መልአክ አለ? በጭራሽ በጭራሽ። ስለዚህ ከሰው ልምምድ ሳይሆን ከሰው ድርጊት ሳይሆን ትምህርት የምንወስደው ከተጻፈው ከትእዛዝ ወይ ደግሞ አድርግ ከተፈቀደው ሐሳብ ውስጥ ነው። የእግዚአብሔር የሆነውን ነገር መርምረን የምንወስደው። አየሽ፣ ይሄ ድርጊት እኮ እንደው ተሳስቶ ነው ዳኒ በትህትና ነው ምናምን ልትይኝ ትችያለሽ። እታለም የምን ትህትና ነው የምታወሪው? ባሪያ ነኝ ያለው እኮ እውነቱን ነው። የምን ትህትና ነው? እኔ ባሪያ ነኝ ያለው እና መላእክቶች ባሪያ አይደሉም እንዴ? ኦፍ ኮርስ ባሪያ ናቸው። አየህ፣ ትህትና ቢሆን ኖሮ ነው አንተ በቃ ስግደት ሰገድ ካለ እንደው ኧረ እኔ አይገባኝም ምናምን ብሎ ያልፈዋል። ግን የሚገባውን የጠቆመው ትህትና አይደለም። መልአኩ ማን እንደሚገባው ሁላ ጠቁሟል። ማን ነው የሚገባው አለ ስግደት? እግዚአብሔር ነው አለ። አንዴ አይደለም ሁለቴ ነው ያደረገው ይሄንን ድርጊት። ስለዚህ የምንም ትህትና የሚባል ታሪክ የለም እዚህ ውስጥ። አየሽ፣ እኔ አይገባኝም። ማን ነው የሚገባው አለ? በዙፋኑ ላይ የተቀመጠው የሰራዊት ጌታ እግዚአብሔር ነው አለ። እዚህ የምንም ትህትና የሚባል ታሪክ የለም እዚህ ውስጥ። መጽሐፍ ውስጥ የለም እንደዚህ አይነት ልምምድ። ይኸው በጣም መሰረታዊ ሀሳብ፣ አንድ ሀሳብ ላስጨብጥሽ። እሺ አንድ ሀሳብ ልድገምልሽ። ለምሳሌ ቅዱሳን ጻድቃንስ ልትይኝ ትችያለሽ። ተመሳሳይ ሀሳብ እንዳለ ላሳይሽ። የሐዋርያት ሥራ ምዕራፍ 10 ላይ ተመሳሳይ አንድ ሀሳብ አለ። ጴጥሮስ እንደዚሁ ሊሰግድለት በእግሩ ስር የተደፋ ሰው አጋጥሞታል። ጴጥሮስ ምን እንዳለው ላሳይሽ። ይኸው ቁጥር 24 አካባቢ ላይ ከፍ ብዬ ላንብብልሽ። በነጋውም ወደ ቂሳር ገቡ። ቆርኔሌዎስም ዘመዶቹና የቅርብ ወዳጆቹ በአንድነት ጠርቶ ኦኬ ይጠባበቃቸውም ነበር። እስቲ አንድ ትዳየሽ ያው ይጠባበቃቸው ነበር ይልና ጴጥሮስም በገባ ጊዜ ቆርኔሌዎስ ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። ምን አደረገለት? ከእግሩ ስር ወደቀና ሰገደለት ይላል። አሁን ስሚ፣ ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ይላል። እኔ ምን ነኝ አለው? ሰው ነኝ። ምንድን ነኝ አለ? እኔ ሰው ነኝ። ከዛስ ተነስ። የጴጥሮስ ንግግር አለቀ። ስለዚህ አሁን በቅዱሳንም ዘንድ በመላእክቱም ዘንድ ያየነው ነገር ክሊር ነው። ስግደትን ኖ አታደርግ ምናምን ሲሉ ነው የምናየው። ኦኬ ኖ ሲል ነው የምታየው። ስለዚህ ምንድን ነው የምንማረው ነገር ላሳይሽ። የመጨረሻውን ሀሳብ ልደምድምልሽ። በየትኛውም የመጽሐፍ ቅዱስ ክፍል ላይ በድርጊት ላይ መስርተሽ ከሆነ እምነትሽን ብዙ ነገሮችን ሉዝ ታደርጊያለሽ። ኦኬ ሶ በልምምድ ሳይሆን በትምህርት ደረጃ
ለመላእክት መስገድ ይገባል የሚል የመጽሐፍ ቅዱስ ጥቅስ የለም። ለቅዱሳን መስገድ ይገባል የሚል የመጽሐፍ ቅዱስ ትምህርት የለም። ለዚህ ነው ኦርቶዶክስም ይሁን ካቶሊክም ከእግዚአብሔር ቃል አንጻር እየሳቱ ያሉት። ለዚህ ነው ኦኬ። ትምህርት የለም እንደዚህ የሚል ልምምድን ግን እያነሳሽ በዛ ሰው ልምምድ ላይ ዶክትሪን ከመሰረት ትስቻለሽ። ልክ አብርሃም ለጌጤ ሰዎች እንደሰገደ አንቺም መስገድ መቻል አለብሽ። ኦኬ። በትምህርት ደረጃ ግን ኖ አትስገድ ምናምን የሚል ትምህርቶች ደግሞ በደንብ ክሊርሊ ሀሳቦችን በደንብ ታያለሽ። ለማን ነው የሚሰገደው ካልሽ ለእግዚአብሔር ነው የሚሰገደው። ለእግዚአብሔር ስለመስገዱ ክሊር የሆነ የሀሳብ ልዩነት ስለሌለን ማለት ነው። መሰረታዊውና የሶስተኛው ፖይንት ያልኩሽ ይሄ ነው። ይኸውልሽ ኦኬ ሌታሲዩ እነኚህ ሰዎች በሆነ ኬዝ አሁን ላይ ክሊር ባልሆነ ባልተጻፈ እኛ ካልገመትን በስተቀር ምንም አናገኝም። እንዴት እንደሰገዱ ለምን እንደሰገዱ የሰገዱ ሰዎች ጥቂት ሰዎች ስላሉ ምንም ኤቪደንስ የለንም። የሰገዱበት ሞቲቭ ሀሳቡ ምናምን የክብር ስግደት ምናምን የምታያቸው እነሱ አሁን ግምቶች ናቸው፣ የኦርቶዶክስ ግምቶች ናቸው። ኦኬ ሌታ አስዩም እናድርግ። አሁን ላይ ቤተክርስቲያኒቷ ውስጥ እኮ የሚደረገው ስግደት በስም ነው የሚሰገደው። ምን ማለት ነው? በደምብ ስሚ። ገብርኤል አሁን አለ? የለም። ሚካኤል አለ? የለም። ላልተገለጠላቸው መላእክት በሰማይ ላሉ ሰራዊቶች ይሰግዳሉ። ከባድ ነው። ምን ማለት ነው? ኢትስ a kind of አምልኮ ማለት ነው። ወርሺፕ ማለት ነው። ስለረዳህን፣ ስለጠበከን፣ ስላገዝከን ብለው ስሙን እየጠሩ ዝማሬ አዘጋጅተውለት ለዚህ መልአክ ከሰገዱ ወርሺፕ ነው። ቶታሊ አምልኮ ይባላል። አምልኮ ነው የሚደረገው። ኦኬ አሁን ተገልጦልኝ ነው አይልም። አንድ ሰው ደንግጬ ነው ምናምን አይልም። ኢንቴንሽናሊ የሚያደርገው ተግባር ስለሆነ ማለት ነው። ስለዚህ አሁን ይሄ የመላእክት አምልኮ ነው የምንለው ሊትራሊ። ካቶሊኩም ውስጥ ኦርቶዶክስ ውስጥም የሚደረገው ልምምዶች የመላእክት አምልኮ ነው። የክብር ነው እኮ የሚባል ታሪክ የለም። ለምን? ይሄንን ልምምድ ያደረገ ሰው በብሉይ ኪዳንም በአዲስ ኪዳንም ስለሌለ ቀን ሰይሞላቸው ስዕል ሰርቶላቸው ጧፍ ሻማ ያላቸውን ሽቶም ሌሎች ነገሮች የሚያቀርብ የአምልኮ መስዋዕትን የሚሰዋ ማንም የለም። ስለዚህ ይሄ ልምምድ የጣዖት አምልኮ ነው የምንለው በምክንያት ነው። ኦኬ ለእኛ ግን የተጻፈልን ልምምድ ምንድን ነው ካልሽን ክሊር ነው። ወርቀ እንዳትሰግድ። ሰዎቹ በምን ምክንያት እንደሰገዱ አናውቅም። የሰገዱ ሰዎች የምንላቸው የምንጠቅሳቸው ሰዎች ከግምት በስተቀር ተገምቶ ደግሞ ዶክትሪን አይመሰረትም። ግን እርግጠኛ የሚያደርገን ግን ቃል አለ እንዳትሰግድ የሚል ማለት ነው። ሰው አንሰግድ። መልአኩ ነግሮናል፣ አገልጋዮች ነግረውናል። ለእግዚአብሔር ለአምላክ ብቻ ነው የሚሰገደው። ከጌታ ትምህርትም ይህንን እንማራለን። ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ ነው የሚለው መጽሐፉ። አየሽ? ስለዚህ በእግዚአብሔር ቃል ውስጥ ክርስቲያን መሰረት አድርጎ እምነቱን መኖር ከጀመረ ከሰው ልምምድ አይደለም የሚያደርገው። ከእግዚአብሔር ሐሳብ ውስጥ ያለ ኮማንድ ምን አለ፣ ትእዛዝ ምን አለ ነው የምንለው። ትእዛዙን ስናይ አትስገድ የሚል ነው እንጂ ያለው ስገድ የሚል የለም። ሌላው እንዳልኩሽ የመጨረሻው ፖይንት በጣም መሰረታዊ ሐሳብ ነው። ኦርቶዶክሱም ውስጥም ካቶሊኩም ውስጥም የሚደረገው ልምምድ አንድም ሐዋርያ ያደረገ አንድም በእስራኤልም ዘንድ የነበረ ድርጊት አይደለም። መልአክን እያሰቡ በሰማይ ላሉ መላእክቶች በምድር ላሉ በሰማይ ላሉ ቅዱሳን ምናምን የሚደረግ ዝማሬ ስግደት ምናምን የለም በእግዚአብሔር ቃል ውስጥ የለም። ስለዚህ ይሄንን ነው የምልሽ። ሌላ ሀሳብ ካለሽ ግን ልቀበልሽ እችላለሁ። ጥያቄ ክሊር ማድረግ ያለብኝ ሀሳብ ካለ። የለም። አመሰግናለሁ። እሺ ቴንክ ዩ። ተባረኪ። እሺ
እኔ ኢየሱስ ክርስቶስ ስግደትን ያዘዘበትን ማሳየት ትችላለህ ጥቅስ? ምክንያቱም አንተ ስለዋሸክ ለመላእክ እንድንሰግድ ስግደት ያዘዘበት አለ። ኢየሱስ ለመላእክ እንድንሰግድ ነው ስግደት ክርስቶስ ያዘዘበት አለ። ለፍጡር እንድንሰግድ ለፍጡር እንድንሰግድ ሰምታችሁታል። እሺ ለፍጡር ስገዱ ብሎ ጌታ አስተምሯል አለ። እሺ ትክክል። አፍተና ራዕይ 3:9 እሺ ራዕይ 3:9 መርጠ ጥቅስ ታነብላታለህ። አለማወቅን ከዛ ሳይቼ ትወጣለህ። ችግር ራዕይ 3 ማስወጣትማ መብት ነው። ያው እንደምታስወጣኝ ስላወቅሁ ነው ቶሎ ጥቅስ የጠቀስኩት። አፍተና ራዕይ 3 ቁጥር ስንት ላንብብል? ራዕይ 3 ቁጥር 9 እሺ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆም መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ይሄንን ያለው ማን ነው? ክርስቶስ። ለማን? ለቤተ ክርስቲያኑ አለቃ ምን አለው? በእግሮቹ መሃል በእግሮቹ ፊት መጥተው እንዲሰግዱልህ አደርጋለሁ ብሎ ማለት ነው። እሺ በደምብ ስሙት። እንደውም እጽፈዋለሁ። አንዴ እጽፌልህ ነው የማዋረድ ጽፌ ስለሆነ ችግር የለም። አይዛት ደግጥ ዳል ጥቅስ እኮ መጽሐፍ ቅዱስን ብዙ ስለማታነቡ እንደማታውቀው ስለማውቅ ነው ብራዘር፣ እንደማታውቀው ስለማውቅ ነው። ምን እንዳለ ስለማታውቀው ነው። አሁን አስወጣኝ በስንት መከራ ነው ያስገባኝ። በብዙ ለምን ትወጣለህ? በስንት ልመና ነው ያስገባኝ። አሁን በቃ ለምን ትወጣለህ ብራዘር? ለምን ትወጣለህ? ጠቅሶ መውጣት አለ እንዴ? እሺ ክርስቶስ ስግደት አላዘዘም ወይንም ኦርቶዶክስ እንደዚህ የመዋረጃዋ ሰዓት ስለሆነ ደስ ነው የሚለን በጣም ማለት ነው። እሺ ይሄው እንደሚያስወርደኝ እያያችሁ አሁን ያስወርደኛል። ስሙት። እሺ ቀጥል። ለመውረድ ፈልገ ነው ወዳጅ? አይ ታስወርደኛል። ይታዘቡ ለመውረድ ከፈለክ ጥሩ ችግር የለም ሸኛለሁ። እውቀት የሌለው ሰው ስለሆነ እሱ ያስደንቅ። እሺ ይሄው ምንድን ነው ያለን? ስገድ ሲል እዚህ ክፍል ላይ እያለ ያለው ኦኬ ስገድ ስገድ ሲል ሶሪ ስልኬ እንትን ነው። እሺ ስገድ ሲል መተህ አንተ እንደምታረገው መተህ በጉልበቱ ስር ውደቅ ማለቱ ነው። ስገድ የሚል አምጣ ነው ያልከኝ። እሱ መጽሐፍ ቅዱስን አንተ ፈተክ ስገድ ማለት አይደለም አትለኝም። አይገርምህም? እኔ ምንም ማለት ነው ወይ ነው ወይ ነው። ስገድ ማለት ስገድ ነው። በቃ ስገድ ማለት ስገድ ነው። አዎ ሶ መተው በእግሩ ስል መንበርከኩን አንተ እንደምታረገው አይደለም ካልከ አንዴ አረጋጋው። እኔ ስለ አንተ ነው የጠየቅኩ። ቤተክርስቲያን እንደዚህ ብላ ነው እንዳታስወርደኝ ብዬ ነው። እኔ ህፃናቱና አንዳንዴ ደግ ብራዘር አይ ታስወርደኛለህ ስለማቅ ነው እኮ። ይሄው ስገድ የሚል ቀጥታ ነው ያመጣውልህ። ይመስሉላ አላመጣውልህ እኮ። ስገድ ሲል መተህ በእግሮቹ ፊት መተህ ውደቅ ነው እያለ ያለው። አዎ ማስረጃ ልስጥ። ውደቅ። ማስረጃ ልስጥ። እሺ ማስረጃ ልስጥ። በጣም ጥሩ ስሙ። ሳነብ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዱን እሰጥሃለሁ። እነሆ መጥተው በእግሮች ፊት በምን ፊት? በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋለሁ። በእግሮች ፊት ቻው። ቤተክርስቲያንህ እንደሱ ነው የምታስተምረው። ገድላት ላይ ሄደ አያችሁት? ታክ እንደማያውቅ ነው። አሁን ይሄ ገድላት ይላል። አሁን ወዳጃችን ተጠቅስላት የነበረው ለምን አታው ቢኒ አንዴ ስሜት ያተው ቅድም አንዴ ስሜት ይሄ ገድላት ይሄ ገድል ነው መጽሐፍ ቅዱስ ምናምን ያይልም ስትላት ነበር። ይሄው አመጣውልክ። ይሄው እኮ አመጣ። ይሄ ገድል ነው ወይ? አትቀበለው? ይሄ ገድል ነው ወይ? አዎ ይሄ ገድል ነው። ይሁን ቆይ
እሱን ይሄ ገድል ነው ወይ ወዳጄ? መጽሐፍ ቅዱሱን ክፈተው እኮ ነው የጠየኩህ። ይሄ ገድል ነው ወይ? መጽሐፍ ቅዱስን ክፈተው። ዋሽተሃል። ክርስቶስ ያዘዘበትን ቃል በቃል አምጥቼልሃለሁ። ኦርቶዶክስ በቃ እንደዚህ ተከራካሪ አገልጋይ ነው ያለ ለልጅቷ ዋሽተሃል። እኔ አሁን በቃ ሚዩት አድርግ። አለማወቁን እንደማሳያችሁ ስለሚያውቅ ነው አሁን እንደዚህ ታውጣና አሳይ። አንዴ ብራዘር መጽሐፍ ቅዱስን ክፈተው። ሚዩት አድርግ። ተሸማቀቅበት ፈራህ። ይሄው አለማወቁን እንግዲህ ላሳያችሁ። ኦርቶዶክስ እንደዚህ አገልጋይ ነው ያላት። ኦኬ ክፍሉ እያወራ ያለው በጉልበት ፊት ስለመንበርከክ ነው ወይ? ቤተክርስቲያኒቷ ራሱ መጽሐፍ ባይዘው አያውቋቸውም። የቤተክርስቲያናቸውን መጽሐፍ እንኳን አያውቁም፣ ምን እንደሚል ማለት ነው። ቤተክርስቲያናቸው ራሱ ምን እንደምትል አያውቁም እነኚህ ሰዎች። ቤተክርስቲያኒቷ አንድምታ አላት። በራሷ በመጽሐፏ አንድምታ ላይ ቤተክርስቲያኒቷ ይህንን ክፍል ምን ብላ እንደፈታች እኔ ላስነብባችሁ። እንደማያውቅ ማለት ያው እንደ አዋቂ አክት ስላደረገ ነው ሰው አልሰማ ስላለ ማለት ነው። ባይዘው ቁጭ ብላችሁ መማር ያለባችሁ። እሺ ይሄው ላምብላችሁ። እሺ ይሄው እሺ ይሄው ላሳያችሁ ምን ማለት እንደሆነ ስለማያውቁ ማለት ነው። ጌታ ለሰው ስገድ እያለ ነው ይላሉ። አይደለም እያለ አይደለም። ምን እያለ እንደሆነ ላሳያችሁ። አሁን ባይዘው የቤተክርስቲያን አገልጋይ ናቸው እንደዚህ የሚሆኑት የቤተክርስቲያን አገልጋይ ናቸው። ይሄው የሰይጣን ማህበር ከሆኑት ወገን ማህበር አድርጌ አስነሳልሃለሁ። ኦኬ አስነሳልሃለሁ። በሐሰት ነን ይላሉ እንጂ ሳይሆኑ ምእመን ነን ከሚሉ ሰዎች ወገን ማህበር አድርጌ አስነሳልሃለሁ። በደምብ ስሙ። አሁን እኔ እንደወደድኩም አውቀው ይሰግዱልሃል፣ ይገዙልሃል። ምን ያደርጋሉ? ይገዙልሃል። እየተናገረ ያለው ስለ መገዛት ነው። መተው በጉልበታቸው ለአንተ ይሰግዱልሃል እያለ አይደለም ጌታ እየተናገረ ያለው። ምን ያደርጉልሃል? ይገዙልሃል። ዚስ ኦርቶዶክስ ባይዘው አሁን አይደለም ስለመገዛት ነው ማለት ያለብህ። አሁን አይደለም ስለ መገዛት ነው የምትለው። አሁን አይደለም። አየህ፣ አሁን አይደለም። እኔ ሳሳይ አይደለም አሁን አንተ ማውራት ያለብህ። ብራዘር ቅድም ነበረ ማውራት የነበረብህ። ብራዘር አየህ፣ እናንተ ቤት ልክ ነው። ዋሽተህ ነው የምታገለግለው። አየህ፣ ምን ያደርጋሉ? ይገዙልሃል። እያወራ እየተናገረ ያለው ስለምንድን ነው? ስለ መገዛት ነው እየተናገረ ያለው። አሁን ከሰይጣን ማህበር የሆኑ ሰዎች ወደ አንተ መጥተው ምን ያደርጋሉ? ይገዙልሃል። ስለ መገዛት ነው እያወራ ያለው። አንተ ለገብርኤል ስትሰግድለት እየተገዛለት ነው ያለው። ወዳጄ አይዞ አይዞ። አየህ፣ በእግዚአብሔር ቃል ውስጥ የሌለ ትምህርት ነው የምታወራው። መገዛትን ነው የሚያሳየው። ምን ማድረግ? ስለ መገዛት ነው የሚናገረው። እና አይዞ ብራዘር አይዞ። ስለ መገዛት ነው መጽሐፉ የሚናገረው። ይገዙልሃል ነው እያለ ያለው። ያ ትንቢት ነው። ይሄ ማለት አንተ ለየቅዱሱ ለጻድቃኑ ስገድ እያለ ነው ወይ? አይደለም፣ አይደለም ብራዘር አይደለም። ምን ማለት ነው? አንተ የሰይጣን ማህበር ነህ? አዎ ነኝ ካልክ ጥሩ፣ ጌታ አዟል ማለት ነው። ኦኬ፣ ይሄው ጌታ እየተናገረ ያለው እነሆ አይሁድ ሳይሆኑ ስለ ትንቢት እኮ ነው እየተናገረ ያለው። ወደፊት ስለሚፈጸመው ነገር ነው እየተናገረ ያለው። አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር
አንዳንዶቹን እሰጥሃለሁ። አሁን ቢኒ እኛ ኦርቶዶክሳውያን የሰይጣን ማህበር ነን እያለ ነው ያለው ማለት ነው። እና አይዞ ብራዘር አይዞ። ይሄ ቃል ከኦርቶዶክሳውያንም ከካቶሊኮችም ጋር ምንም ያገናኘው ነገር የለም። አንዳንዴ አትሊስት ቤተ ክርስቲያናችሁን እንኳን እወቋት። ጴንጤ ፊት ከመቅረብ በፊት ቤተ ክርስቲያንን እንኳን እወቃት። ቤተ ክርስቲያንን እንኳን እወቃት። ይሄ ክፍል የሚያወራው ስለ መገዛት ነው። አይ ቤተ ክርስቲያንን ሳታቅ መተኛ ፊት አታውራ። አትሊስት ጊዜ ውሰዱ። ጴንጤ ፊት ከመቅረብ በፊት አትሊስት ጊዜ ውሰድ። ጊዜ ውሰድ ብራዘር። ጊዜ ወስደ ቤተ ክርስቲያናችሁን እወቋት። ይሁን ብራዘር። ጌታችን ኢየሱስ ክርስቶስ አንድም ቦታ ላይ ስገዱ ብሎ ለሰው አላዘዘም። በጌታ ላይ አትዋሹ። ይህ ክፍል ሊተራሊ እወስደዋለሁ እንኳን ብትል አንተን የሚመለከት ክፍል አይደለም። ነው ወዳጅ፣ ለእናንተ ጣዖታቶች እግዚአብሔር ኢየሱስ ክርስቶስ ፈቅዷል፣ ሂድና ስገድ ብሏል ልትለን ነው። የጌታ ትእዛዝማ ሰምተዋል። ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ ነው የሚለው መጽሐፉ። እና አይዞ ብራዝ አይዞ። ሌላ እውቀት ያለው መሞገት የሚችል ኦርቶዶክሳዊ ሌላ ኦርቶዶክሳዊ እሺ፣ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እሺ፣ ሌላ ኦርቶዶክሳዊ እሺ። ሰላም ባርኒ፣ ሰላም ባርኒ፣ እንዴት ነህ? አለው ከየት ቤተ እምነት? እኔ ኦርቶዶክስ አይደለሁም፣ ጴንጤ ነኝ፣ ፕሮቴስታንት። እሺ፣ ምን እንርዳ? አይ ጥያቄ የለኝም፣ ጀስት ትምህርታችሁ ደስ ስለሚል ነበር የተከታተልኩ ያሉት። እሺ እሺ እሺ። ሌላ ኦርቶዶክስ ካለ ሌላ ኦርቶዶክስ ካለ ቤተክርስቲያኒቷን የሚያውቃት በእውቀት ማውራት የሚችል ሰው ካለ ማለት ነው። እሺ፣ ሌላ ሰው። እሺ፣ ሲፋን ተደብቀሻል። ሲፋን ይሰማል? ሲፋን እሺ፣ ነይ ግቢ። ናርዲሻ እሺ፣ ሰላም። እግዚአብሔር ይመስገን ሰላም ነው አለሁልሽ። ኦኬ፣ መኖር ደግ ነው። እኔ ብዙ ጥያቄዎች አሉኝ። በተለይም አሁን በእናንተ ቤተክርስቲያን ውስጥ ብዙ ጥያቄዎች ነበሩብኝ። ግዴታ መልስ ማግኘት አለብኝ ብዬ ነው። አንደኛ ኦርቶዶክስ ሃይማኖት የተቋቋመ ከ3000 ዓመት በላይ ይላል አይደል? የእናንተ ሃይማኖት ትምህርት አስተምሮ አይልም። ብዙውን ጊዜ እንደዛ ሲባል ነው የምሰማው። እሱ ማለት ምናፍ የልጆች ተረት ነው። እሺ፣ ሌሎቹም እየሰሙ እንደዛ ከሆነ ያው ብዙውን ጊዜ የሚፈስቱት ኦርቶዶክስ ሃይማኖት ተከታዮች ስለሆኑ እሱ ጥያቄ ስለሆነብኝ ነው። ምክንያቱም ክርስቶስ ኢየሱስ ወደ ዓለም ከመጣ እና ለዓለም ከተሰዋ ገና 2018 ዓመተ ምህረት ነውና የጥንት ሃይማኖት አለን ከ3000 ዓመት በላይ ሃይማኖት እድሜ ያለው ሃይማኖት አለን ይላሉና ስለዚህ ከዛ በፊት የነበረው እንግዲህ አይሁድና አይዛብ እንደሆነ መጽሐፍ ቅዱስ ማስረጃ ይሰጠናልና ከ3000 ዓመት በላይ እድሜ ካለው አይዛብ ነው ወይስ
አይሁዳዊ ነው ኦርቶዶክስ ሃይማኖት የሚለው ጥያቄ ለሚሉት እንዲደርስ ነው። እንደዛ ከ3000 ዓመት በላይ እድሜ አለው ጥንታዊ ነው ለሚሉት ከዛ በፊት የነበረው አይሁድና አይዛብ ነው። አሁን ደግሞ በአዲስ ኪዳን ቤተ ክርስቲያን ተመስረታ ኢየሱስ ክርስቶስን የሚያምኑ ሁሉ በዛ ውስጥ ነው የሚኖሩት እና እሱ አንድ ጥያቄ ነበር። እሺ የማታውቁ ከሆነ ልለፈውና ጥያቄ ቁጥር 2 እኔ ስለማላውቀው አይደለም ታለም ኬት ነው እኔ ስለማላውቀው ሳይሆን እንደዚህ የሚል የተመሰረተ መሬት ላይ ያለ ኦርቶዶክስ ስለሌለ ነው ታል ኦኬ ለዛ የሚባል የለም። ታዲያ ከየት አምጥተው ነው የሚጽፉት? ኮሱን ጠይቂያቸው ማስረጃ መጠየቅ ያለብሽ እነሱ ነው። እኔ ስለማላውቀው አያውቁም ግን ይላሉ፣ አያውቁም አይነግሩም ይላሉ። ለዛ ነው ለምን ይላሉ? እነሱ ስላሉ ያናቅም ማለት አይደለም። ኦኬ በታሪክ ዘመን ውስጥ በየትኛው ቆይ አትደረብይታል ሰሞሻል በየትኛውም ዘመን ውስጥ ኦርቶዶክስ ከአይሁድ ጋር የነበረች ቤተክርስቲያን ናት የነበረች ምናምን ናት የሚል ማስረጃ የሚል ከራሱ ከሐሳቡ ጋር ቤተክርስቲያን የተመሰረተችው ቆይ አንዴ ስሜት አድምጪ። ቤተክርስቲያን የተመሰረተችው ከክርስቶስ ኢየሱስ ሞት በኋላ ነው። ስለዚህ ከዛ በፊት ቤተክርስቲያን የለችም ማለት ነው፣ አልነበረችም። ኦርቶዶክስ ነበረች ማለት ስለማይቻል ማለት ነው። እሺ ስትጠይቂኛው በማስረጃ አውሪሽ ስታወሪ ማለት ነው። እሺ ሁለተኛ እሱም በማስረጃ እንድትሰጠኝ ነው። ሁለተኛ ማስረጃ ደግሞ አሁን በብሉይ ኪዳን ጊዜ ታቦት እግዚአብሔር ራሱ በሙሴ በኩል አይሁድ የሰጠው ስርዓት ነው አይደለ? 10ቱንም ትእዛዛት እዛ ውስጥ አድርጎ እግዚአብሔር ራሱ እዛው ታቦት ላይ ሆኖ ከህዝቡ ጋር በሙሴ በኩል እንደሚገናኝ ነው ቃሉ የምናገረውና የአዲስ ኪዳን ታቦት በማን ትእዛዝ ነው የተሰራው? በየትኛው መጽሐፍ ቅዱስ ክፍል ነው አዲስ ኪዳን ላይ እነዚህ 44ቱና ከዛ በላይ ታቦታት እንዲሰሩ የሚለው በየትኛው መጽሐፍ ቅዱስ ክፍል ነው የተጻፈው? እሱ ማስረጃ ይሰጠኝ። እሺ አይ ሆፕ ቤት ተሳስተሻል ይመስለኛል። ኦርቶዶክስ ምንም አልተሳሳትኩም። ቀጥታ ከመጽሐፍ ቅዱስ ማስረጃ ፈልጋለሁ። ከኦርቶዶክስም ይሁን ከምንም ብቻ ከ80 አሃዱም ይሁን ከየትኛው ከመጽሐፍ ቅዱስ የሆነ ማስረጃ ስለ 44ቱ ታቦት የሚያወራው የመጽሐፍ ቅዱስ ማስረጃ ካልሰጡኝ እርሰው ዋሽተዋል ማለት ነው። እኔ የለኝም። የለም ታዲያ ከየት አምጥቶ ነው ተሸክመው የሚዞሩት? ከየት የመጣ ነው? ምኑን ታቦቱ 44 ተብሎ ሁሉ 30 ቀኑን ሙሉ የሚሰገድለት ታቦት በማን ትእዛዝ የተሰራ ነው? ማን ሰጣችሁ? አባቶች እስከ የት አመጡ? መረጃ የላችሁም? ከነሱ በፊት ከነበሩ አባቶች እሱ የተጻፈ መረጃ የላችሁም? አባቶች እሺ ምንም ነገር የላቸው? አያኛ ትውፊት እንቀበላለን እኮ። ኦኬ ስለዚህ መጽሐፍ ቅዱስን ነው የምታምሩት? ትውፊትን ነው? አረ ትውፊትንም እናምናለን። መጽሐፍ ቅዱስ ላይማ የለም። ስለዚህ ያው ስለዚህ ይሄኛው ነጥብ ይያዝልኝ ማለት ነው። እኛ ደግሞ የሃይማኖት መሰረት አታስጨንቂ ስፔሻሊ በአዲስ ኪዳን ያስጨነቀ አንደኛ ደማመጥ በአዲስ ኪዳን መሰረቱ ራሱ የኢየሱስ ደም ነው አይደል? እሺ ስለዚህ የአዲስ ኪዳን መሰረት የተመሰረተው ራሱ ኪዳኑ የቆመው በክርስቶስ ኢየሱስ ደም ነው። መጽሐፍ ቅዱስ እንደሚል ደግሞ ደም ሳይፈስ ስርዓት የለም ተብሎ ነው መጽሐፍ ቅዱስ የሚናገረውና ስለዚህ እናንተ በሕግ ታምናላችሁና ሕግን ሁሉን የሚጠብቁ ከሆነ በኢየሱስ ክርስቶስ ደም በአብዛኛው ሰዓት አታምኑምና በማርያም ምልጃ ይላጥላላችሁ። ስፔሻሊ ታማልዳለች፣ ቅዱሳን ስለኛ ያማልዳሉ ትላላችሁና ከየትኛው መጽሐፍ ቅዱስ ክፍል ነው እሱን የወሰዳችሁት? ምክንያቱም በሰውና በእግዚአብሔር አብ መካከል አንድ ኢየሱስ ክርስቶስ ብቻ ነው ያለው የተገለጠው። ስለኛም በመስቀል ላይ የሞተው ለዓለም ኃጢአት ሁሉ የተሰዋው ኢየሱስ ክርስቶስ ብቻ ነው። አሁንም ቅድም ብቻ ለምን አልክ ያልክ ከአንዱ ልጅ ጋር ተከራከረ። እኔ ብቻ ምክንያቱም እሱ ብቻ ስለ ዓለም መስቀል ላይ ስለሞተ ማለት ነው። እሱ ብቻውን ለዓለም ኃጢአት መስቀል ላይ ተሰቅሎ አብ አፉን ፊቱን ከሱ እስኪያዞር ድረስ ወለሆ ስለምን ተውከኝ ብሎ እስኪጮህ ድረስ ለዓለም ኃጢአት የተሰዋ ክርስቶስ ሆኖ እያለ ማርያም መካከለኛ ናት፣ ቅዱሳን መላእክት መካከለኛ ናቸው የሚለው ከየት መጥቶ ነው? እስኪ ከመጽሐፍ ቅዱስ አንፃር አሁንም ይነገረኝ ይሄ መረጃ። እናቴ እናቱ ናታ። አንቺ እናት የለሽም?
ይሁን ችግር የለውም እኮ እሱ መች ካድኩኝ። ግን መጽሐፍ ቅዱስ ይላል አይልም? እቺ ብቻ ትመለስልኝ። መጽሐፍ ቅዱስ ላይ ይላል አይልም? መጽሐፍ ቅዱስ እናቱ ናት አይልም? ይላል እኮ እናቱ ናት ይላል። እናቱ ናት ማለትና ማርያም ካማልዳለች ማለት ይገናኛል? ያው እናቱ ከሆነች መቼስ ዝም ብለን ስናስብ ያው እናቱ ከሆነች ማማለዱ አይቀርም። እግዚአብሔር ዘንድ የተሰጠ ትእዛዝ ነው። እሺ ዮሐንስ ጥያቄን ልጨርስና በአንድ ላይ ትመልስልኛል። ይሄ ጥያቄ እየጠየኩ ነው። የምወደው ልጅ እርሱ ነው፣ እርሱ ሲሙት ነው ያለው። ቆይ አንድ ብቻ አንድ አድምጠኝ። ብዙ ጥያቄዎች አሉኝ። ያዝና በአንድ ላይ ትመልስልኛለህ። ምኑን ልመልስ? አሁን የምጠይቅኝ ጥያቄ ታማልዳለች የምትሉበት ቦታ ላይ ቃና ዘገሊላ ላይ ናርዲዬ አንቺ ሴት ከእኔ ጋር ምን አለሽ ካለ በኋላ ሄዳ እሱ የሚሉትን አድርጉ ነው ያለችው። እሱ ደግሞ ክርስቶስ የመጣው ደግሞ ስለ ጠጅ ሳይሆን ስለ ዘላለም ሕይወት ነው የመጣው። እሱ እንግዲህ ከምን አንጻር እንደምትሉ በደንብ ያዝና ትመልስልኛለን። ጥያቄ ቁጥር 3 ላይ ሲሄድ ሌሎቹም እየሰማችሁ ማለት ነው። ስንት ጥያቄ ነው ቁጥር ላይ 3 ላይ ሲሄድ አሁን አንተ ስንት ጥያቄ ጎን ነው ያልሽው? እኔ እኮ ሶስቱ ራሱ ቦምብ ናቸው እኮ። ብዙ ጥያቄ አለ ሁሉም ምክንያቱም ግራ ስለሚገባኝ ማለት ነው። እሺ አሁን ደግሞ አንተን አባ እያሉ ነው ሲያናግሩ የነበረው አይደል? አባት ይላሉ አይደለ? አሉ እንዴ? አይደል? አባት የተባባሉ ነው የሚያወሩት አይደለ? ምን ይላል ማቴዎስ ወንጌል ምዕራፍ 23 ላይ? ማቴዎስ ወንጌል ምዕራፍ 23 ላይ ምን ይላል? እየሰማችሁ እንደማመጥ አባት አንድ ነው፣ እሱም እግዚአብሔር ነው። በምድር ላይ አባት ተባብላችሁ አትጥሩ ይላል። ሊቃውንታችሁ አንድ ነው፣ እሱም ክርስቶስ ነው። ሊቅ የተባላችሁ ምድር ላይ አትጠሩ ይላል። እናንተ ደግሞ ሊቃውንት አባት የተባላችሁ ለእግዚአብሔር የተሰጠውን ክብር እንኳን ለራሳችሁ የጎተታችሁ ነው። ከየት አንትታችሁ ነው አባት የተባላችሁ? ራሱ አባት ተብላችሁ እንዳትጠሩ ብሎ ማቴዎስ ወንጌል 23 ማስረጃ ነው። ምዕራፍ 23 ከቁጥር 8 እያዙ እያነበባችሁ ለራሳችሁ የምትወስዱት ክብር ለኢየሱስ ክርስቶስ የሚገባውን ክብር 30 ቀኑን ሙሉ ከፋፍላችሁ መስዋዕት የምታቀርቡበት ስግደትን ባይዘው። ሌላ ጥያቄ አለብኝ። ዘጸአት ምዕራፍ 20 ላይ አስርቱ ትእዛዝ ያሉበት ቦታ ማለት ነው። ዘጸአት ምዕራፍ 20 ላይ ግን በዛ አስርቱ ትእዛዝ ላይ ያለ እንግዲህ እንዳለ አንተ ታውቃለህ አይደለ? በሰማይም ይላል በምድርም ከምድርም በታች በማናቸውም ምሳሌ ተደርገው የተቀረጹ ምስሎች ለራሳቸው አታድርጉ፣ አታምልኩ ይላል። እኔ እግዚአብሔር ቀናተኛ አምላክ ነኝና ቤተክርስቲያን ሙሉ በስዕል የተጠቅለቀለች ነው። ከየት የመጣ ማስረጃ ነው ይሄ? ለምንድን ነው እንደዚህ የሚደረገው? ከእግዚአብሔር ሐሳብና ከመጽሐፍ ቅዱስ ውጪ የሆኑ ነገሮች ለምንድን ነው የሚደረጉት? እሺ ለምን እንደዚህ ተደረገ? ይሄን መልስልኝ መጀመሪያ ማለት ነው። ከባድ ነው እንግዲህ ስዕላቶች መስኮቶች ናቸው። በመስኮት ውስጥ ወደ ላይ አሻቅበን እንደምናይ ስዕላቶችም መስኮቶች ናቸውና ያው አረ ከመጽሐፍ ቅዱስ አንጻር አውራኝ ስለ መስኮት እንደምን መስማት የምችለው ነገር ገድላትን ተውና ስለ መጽሐፍ ቅዱስ አውራኝ። ስፔሻሊ አሁን ከዘጸአት ምዕራፍ 20 ጀምሮ ያለው አስርቱ ትእዛዝ ውስጥ ተሰጠውን ያንን እግዚአብሔር ለእስራኤል ሕዝብ የሰጠውን ሕግ ማለት ነው። አሁንም አልተሻረም አይደለ? ያ ሕግ በሰማይም በምድር ይላል። በየትኛውም ስም የተቀረጸው ምሳሌ ተደርጎ የተቀረጸውን ለራሳችሁ አታድርጉ፣ አታምልኩ፣ አትስገድላችሁ ተብሎ አይደል? ቤተክርስቲያን ቀርቶ የሰው አማኞች ቤት ሁሉ ስዕል በስዕል ነው። ሚካኤል ደግሞ መናፍስት ነው አይደል? መልአክ መንፈስ ነው። ማንም መንፈስን አያየውም። መንፈስን ግን በምን አይታችሁ ስዕል አድርጋችሁ እንደምትቀርጹ ማስረጃ እንድትሰጠኝ ፈልጋለሁ። መስኮት ነው እኮ ስዕላቶች መስኮት። የምን መስኮት? ስለ መስኮት አላወራም እኮ እኔ ስለ ክርስቶስ ኢየሱስና ስለ እግዚአብሔር አብ ነው የማወራው። እሺ የማን ቤት መስሎሽ ነው ግን የገባሽው ናዲ? የማን ቤት መስሎሽ ነው የገባሽው? ተሳስቻለሁ። የማን ቤት መስሎሽ ነው የገባሽው? አዎ ወይ ይቅርታ ተሳስቼ ሆነሽ የገባሽው የጴንጤ ቤት ነው። ስነ ስርዓት ዳኒ፣ ስነ ስርዓት። እሺ ያ ጥሩ ጥያቄዎች፣ ጥሩ ጥያቄ ናቸው። የኛም ጥያቄዎች ናቸው። ኦኬ የጠየቅሻቸው ጥያቄዎች መልስ የላቸውም እውነት ለመናገር እና ያው ከመጀመሪያ ጀምሮ ቤት ተሳስተሻል ስልሽ እርግጠኛ ነኝ ብለሽ
የሄድሽበት መንገድ ነው እያየሁኝ ያለሁት። እሱን እዩ። ግን እሺ ሌላ ኦርቶዶክስ ካለ እንቀበላለን። ሌላ ኦርቶዶክስ ባይዘው የትውልዱ ጥያቄ ነው። እነኚህ ነገሮች የትውልድ ጥያቄዎች ናቸው። ኦኬ የትውልድ ሁሉ ጥያቄዎች ናቸው። ዳኒ እሺ ሰላም ባርኒ። አንድ ጥያቄ ነበረኝና መልስ ላገኝለት አልቻልኩኝም። እሺ ስለ ህፃናት ምን አይነት መልስ ነው የሚኖረው? ማለት ህፃናት እንዴት ሊድኑ ይችላሉ የሚለው ጥያቄ ነበርና እና ጀስት በኦርቶዶክስ በ80 ቀን በ40 ቀን ይጠመቃሉና ከዛ በኋላ ይድናሉ ተብሎ ነው የሚታመነው ብዬ ነው ማሰቡ። እስቲ እንዴት ነው የሚለውን እስቲ ብታብራራልን። እሺ ያው ህፃናት ውሃ ሰነካቸው አዲስ ማንነት ያገኛሉ ታምናለህ? ባይብል የሚለው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ነውና ማመን አለበት፣ ክርስቶስ ማወቅ አለበት ብዬ ነው ማምነው። ግን ጀስት ህፃን ነው ገና ስለ ራሱ ዲቴል ሳያውቅ ቢሞት ህፃን ምንድነው የሚሆነው የሚለውን መልስ ነበር የፈለኩትና እሺ ውሃው ምንም ማያደርግለትም ያልከኝ ነው አይደል ያለው? እሱ እንድረዳ ስለፈለኩኝ የእሱን አቋም ዘራ ያለን አቋም ማወቅ ስለፈለኩ ነው። እሺ መጽሐፍ ምን እንደሚል ላንብብልህና ከዛ ነገር ግን ኢየሱስ ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና አለ። ምን መንግስተ ሰማያት ለማን? ለህፃናት። እንኳን እግዚአብሔር አይደለም ሰው እንኳን በህፃናት ላይ ፍትሃዊ ለመሆን ይሞክር የለ አይደል? እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለው አይደል ቃሉ? ልክ ነው። ስለዚህ እነኚህ ህፃናቶች ወንጌል ሰምተው ማመን ይችላሉ? አይችሉም። ምክንያቱም አያውቁም፣ ማመዛዘን አይችሉም ሁሉንም ነገር። ለዚህ ነው ጌታ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእንደሱ አይነት ናት ብሎ ተናገረ በግልጽ። ህፃናትን ጌታ ተቀብሏቸዋል። እነሱ ጌታ መቀበል አይጠበቅባቸውም። ጌታ ሊቀበሉት እንደማይችሉ ስለሚያውቅ ጌታ ራሱ ተቀብሏቸዋል ህፃናት። መስማትና ማድመጥ ለሚችል ሰው ግን ደግሞ መጽሐፉ እንደሚናገረው ማመን አለበት። ስለዚህ እምነትን የምታወራው ላደገ ሰው ነው ማለት ነው። ስለዚህ እምነት ማለት የትኛውም አይነት እምነት ውስጥ ቢሆን ያ አይወስነውም ያልከኝ ነው ማለት የትኛውም ህፃናት ስለሆኑ ባይዘው ጌታዬን ሲናገር የአይሁድ ልጆችን ያወራው። ስለዚህ የትኛውንም ህፃናት ጌታችን ኢየሱስ ክርስቶስ ወደ እኔ ይመጡ ዘንድ አትከልክሏቸው ነው ያለው። ወደ ጌታ እንዲመጡ አንከለክላቸው፣ መንግስተ ሰማያት ለእንደሱ አይነት ስለሆኑ። ስለዚህ አንድ ሰው ውሃ ሰነካው ደግሞ አይደለም። ጥምቀት ህፃናትን አስነክተው ክርስቲያን አያደርጓቸውም። ውሃ ሰነካ ክርስቲያን አትሆንም። ያለ እምነት የሚነካ ውሃ ከሆነ የትኛውም ያለ እምነት የተነካ ውሃ እሱ ጀስት ሻወር ነው። ከዛ ያለፈ ነገር የለውም በህይወት ላይ ማለት ነው። ኦኬ እኛ እያወራን ያለነው ከእግዚአብሔር ስለመወለድ ነው። ከእግዚአብሔር የመወለድ ጉዳይ ደግሞ በክርስቶስ ኢየሱስ አምኖ ከመቀበል ጋር የሚገናኝ ሐሳብ ነው ያለው። ስለዚህ የተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው መጽሐፉ። ስለዚህ ስለ ዘላለም ህይወት የምታወራ ስለ መዳን የምታነሳ የምትወያይ ከሆነ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ብቻ ነው የዘላለም ህይወት ሰው የሚያገኘው። ልክ ነህ። እና ግን ኦርቶዶክሳውያን እንድትጠይቅልኝ የምፈልገው አይነት ጥያቄ ነበር ነው። እሺ ክርስቶስ እኛ በማመን እንደምንድን እንናገራለን እንመሰክራለን አይደል? ያ ጀስት ግን ኦርቶዶክሳውያን የሚቀበሉበት መንገድ አለ። ለመዳን የሆኑ አይነት መንገዶች መፈጸም እንዳለበት፣ የሆኑ ህጎችን መራመድ እንዳለበት ምናምን ነገር ያስተምራሉና
እንዴት ነው እዛ ጋር ከመጽሐፍ ቅዱስ ጋር አንድ ላይ ማለት ከመጽሐፍ ቅዱስም እንደዚህ እንትኖችን ያቀርባሉ። ክርስቶስ ፈጽሙ ትድናላችሁ፣ ለምሳሌ አሁን የጌታ እራት ቅዱስ ቁርባንን ብትወስዱ ትድናላችሁ ይላል። ያመነ የተጠመቀ ይድናል። ጀስት እነዚህ ሶስቱን ነገሮች ማሟላት አለበት። ከዛ በኋላ ሌላም መጨመር ያለበት ነገሮች አሉ እያሉ ያስተምራሉና ከዛ አንፃር ጥያቄ ባይኖርም ያብራራክ ብትናገር ደስ ይለኛል። እሺ ይሄን ሀሳብ ያው ሲገቡ በደንብ እናወራበታለን ብዬ አስባለሁና እናነሳቸው ሀሳቦች ስለሆኑ ገብተው ሲያወሩ እዛ ላይ በደንብ እናጠናክረባቸዋለን። ኦርቶዶክሳውያን ካላችሁ ግቡና እዚህ ሀሳብ ላይ የሚነሱት ሀሳብ ላይ ሀሳብ አለኝ የሚል ኦርቶዶክሳዊ ካለ አንድ ቁጥር ሊጽፍልን ይችላል። ስለ ቅዱሳን ማን ነው ልክ ኦርቶዶክስ ወይስ ጴንጤ? ልክ የሆነው ማን ነው? ልክ የሆነው ማን ነው? በተለይ እሱን ሀሳብ ማንስተን መነጋገር ማውራት ስላለብንና የትኛውም የቅዱስን አንስታችሁ እናንተ የምታደርጉት የምትፈጽሟቸው ድርጊቶች እንደ ክርስቲያን እዚህ ነገር ላይ ጎላችኋል የምትሏቸው ነገሮች ካሉ በደስታ እንቀበላችኋለን። እግዚአብሔር ቃል የሆኑ ሀሳቦችን ካሉ ልታሳዩን ትችላላችሁ። ግን ስታወሩ መጽሐፍ ቅዱሳዊ የሆነ መሰረት ይዛችሁ አውሩ። መጽሐፍ ቅዱሳዊ የሆነ መሰረት ይዛችሁ አውሩ። እሱ በጣም ወሳኝ ነው። ምክንያቱም ቤተክርስቲያኒቷ በጣም መጽሐፍ ቅዱሳዊ ማስረጃ ከማጣቷ የተነሳ ለትምህርቶቿ አሁን የቀራት ነገር ምንድነው? እሱ ቃላት ማመሳሰል ነው። ቃላት ማመሳሰል ነው የያዘችው እና በጣም ነው የሚያሳዝነው። ባይዘው ኦርቶዶክስ ውስጥ መሰረታዊ የሆኑ እምነቶቿን መደገፍ የሚችሉ ጥቅሶች ስለጠፉ ማለት ነው ቃላት ማመሳሰል ውስጥ ነው የገቡት እና ከዛ ይልቅ መጽሐፍ ቅዱስን መሰረት ያደረገ በእግዚአብሔር ሐሳብ ላይ የጸና እውነተኛ ትምህርት ካላችሁ በተለይ አገልጋዮች ካላችሁ ገብታችሁ ብትሞግቱን ደስ ይለናል። እሺ ሰላም ስቲፋን። እሺ ተስፋ ሰላም። ከየት ቤተ እምነት ነው? ሰላም ተስፋ ይሰማል? እሺ ጸጋ ይብዛላችሁ፣ ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ሼር ይደረግ፣ ኮፒ ሊንክ ይደረግ። አብረን እግዚአብሔርን ደግሞ እናገልግል። ተባረኩ። እኔ ኦርቶዶክሳዊ ነኝ ሀሳብ አለኝ የሚል ኦርቶዶክሳዊ ካለ መግባትና ማውራት ይችላል። እሺ ሰላም ቪዥን ከየት ቤተ እምነት ነው? ሰላም ቪዥን ይሰማል? እሺ ከሰማችሁን ፕሊስ አዎ ይሰማል። ጴንጤ ከሆናችሁ አዎ ጴንጤ ነበር። አታድክሙን። 10 እየጠየቅናችሁ እየጠራናችሁ ማለት። እሺ ሰላም አብርሽ ይሰማል? ሰላም ለእናንተ ይሁን። ሰላም አበራሽ ነው። እሺ ሰላም ብያለሁላችሁ። እሺ ሰላም ይወርድ። እሺ ሌላ ኦርቶዶክስ ያለ ይቅርታ እኔ አማኝ ነኝ። እሺ አበራሽ ችግር የለም። ሌላ ኦርቶዶክሳዊ ካለ እንቀበል። ቤተክርስቲያናችሁ ውስጥ ያለው ከነገረ ቅዱሳን ጋር ተያይዞ የሚነሱ ሀሳቦች የእግዚአብሔር ቃል ያውቃቸዋል ወይ? እንደ እግዚአብሔር ቃል ናቸው ወይ? መጽሐፍ ቅዱስ ላይ ባለው መሰረት ነው ወይ እምነታችሁ? እሱን አንስተን እየተነጋገርን እያወራን ያለ ነውና ኦርቶዶክሳዊ ከሆናችሁ መግባት ትችላላችሁ። አብረን ማገልገል እንችላለን። ተባረኩልኝ። ሮያል ኦኬ ገብቻለሁ እንዴ? ሶሪ ከነዘፈኔ ገብታል።
ከነ ዘፈን ገብታል አልኩ። ኦኬ ችግር የለውም። ምንተነ ማለት ቅዱሳን ምናምን አታምኑ ማለት እናንተ ቅዱሳን ማለት ነው። ለምሳሌ አሁን በመላእክቶች ምናምን ያላችሁ እምነት እንዴት ነው? መላእክቶችን አትቀበሉም? ለምን አንቀበልም? ነው ለመላእክቶች አሁን ለምሳሌ የሚሰጠው ክብር እንደ አምልኮ ትቆጥሩታላችሁ። እንደገና ደግሞ ዋናው ነገር ደግሞ ከሁሉን የሚገርመኝ ነገር ሌላ ነገር አይደለም። ለምሳሌ እኛ እናንተ 5ቱ ሶላዎች እንደምትሉት እኛ ደግሞ 5ቱ አዕማደ ምስጢራት የምንላቸው አሉ። ታውቃቸዋል እነሱ እንደነ ቤተክርስቲያን 5 ብቻ አይደለም ያላት። ዋናዎቹ 5 ናቸው። አይ ዋናዎቹ 5 ብቻ አይደሉም ብራዘር። ምንድን ናቸው ታዲያ? ሜሮን ወሳኝ አይደለም? ወሳኝ ነው በቤተክርስቲያን ውስጥ ሚስጥረ ሜሮን እኮ። ሚስጥረ ሜሮን ወሳኝ ነው ቢባልም አይደለም ወሳኝ ነው እንጂ ከጥምቀት እኩል ነው። ቆይ ለምሳሌ ኦርቶዶክስ 5ቱ አዕማደ ምስጢር የሚባለው አይደለም የሚባለው ወይስ ምንድን ነው? እኮ አዕማደ ምስጢራት ይበል እንጂ ከቤተክርስቲያን ምስጢራቶች መካከል አንደኛው ምስጢር ደግሞ ሜሮን ነው አይደል? ሚስጥረ ሜሮን ነው አይደል? ሚስጥረ ሜሮን መንፈስ ቅዱስ ምናምን እንትን እንዲል የሚባለው ግን 5ቱ ምስጢራትን አንተ ማቅለል ሳይሆን 5ቱ ምስጢራት እንዳሉ አታውቅም? ለምሳሌ እኔ ማለት አታቅለለው የምልህ ሮያል፣ ለምሳሌ ጥምቀት ያለ ሜሮን ቫሊድ እንደማይሆን ታውቃለህ? አውቃለሁ። በቃ ካወቅ፣ ስለዚህ ጥምቀትን ጥምቀት ያደረገው ሜሮን ነው ማለት ነው። ኦኬ ይኸውልህ እኔ አሁን ልጠይቅ የፈለግኩት አሁን ለምሳሌ እናንተ 5ቱ ሶላዎች የምትሉት አለ አይደለ? መጽሐፍ ቅዱስ ብቻ እምነት ብቻ ምናምን የሚባለው ማለት ነው። አሁን ለምሳሌ እኔ እንደዚህ 5ቱን ተናገር ብትለኝ 5ቱን ይሄ ነው ብዬ እላለሁ። ምንም አንተ ያንተን እምነት እኔ ልክ አይደለም ብዬ አልከራከርም። አንተም ታውቀዋለህ። ስለዚህ 5ቱ አዕማደ ምስጢራት የሚባሉትን እንደምናምንባቸው አትቀበልም ወይ? አታውቅም። መቀበል ሳይሆን አታምንባቸውም። እኛ እንደምናምንባቸው አታውቅም አንተ? አልገባኝም ጥያቄው። 5ቱ አዕማደ ምስጢራት የእምነታችን መሰረት እንደሆኑ አታውቅም? ቤተክርስቲያን ታምንባቸዋለች እንጂ የእምነቴ መሰረት ናቸው ብቻ እንዴ? ኦ ማይ ጎድ! ታዲያ ምንድን ነው ብለህ ነው የምትለው እኮ? ታምንባቸዋለች እንጂ አዕማደ ምስጢር እኮ ነው የምታስተምረው። መጀመሪያ ስጠኝ ማስረጃ ካለ ስጠኝ። ሮያል እንደሱ ነው ማስረጃ። ለምሳሌ ግባና እይ ጎግል ላይ ምናምን 5ቱ አዕማደ ምስጢራት እኮ 5ቱ አዕማደ ምስጢራት ማለት ይኸውልህ ሮያል 5ቱ አዕማደ ምስጢራት ማለት የቤተ ክርስቲያን መሰረት ናቸው። ዶግማዬ እነኚህ ብቻ ናቸው ትላለች ቤተ ክርስቲያን። እንደዛ ያልከኝ ያለው ማስረጃ አንተ ችግር 5ቱ አዕማደ ምስጢራት ናቸው። ማስረጃ አንተ ችግር ማስረጃ ምን ማስረጃ ልስጥ? አሁን እኮ ምን መሰለህ አሁን የሆነው ነገር ምንድነው የክርክር አንተን ያቀልሃለሁ ሮያል። እኔ አሁን ላወራኸው ነገር እንደዛ እንዳልሆነ ስለማቅ ነው የምትለኝ ከሆነ አዲስ ነገር አግኝተሃል። ማስረጃ ስጠኝ። 5ቱ የኦርቶዶክስ እንደዛ ያለችበት ነው። አሁን እንደዛ ያለችበት ይኸውልህ ጎግል ላይ ግባና የኦርቶዶክስ ቤተክርስቲያን ጎግል ላይ ልግባ የእምነት መሰረት ብለህ አንብብ። የእምነቷ መሰረት ብለህ አንብብ። እንደሱ እኮ ማስረጃ እኮ አይቀርብም። በሰላም ነው። ታዲያ በምንድን ነው የሚቀርበው? ማስረጃ ማለት አይደለም። ቤተክርስቲያኒቷ የፈለግከውን ዌብሳይት ንገረኝ ከፍትልሃለሁ። የቤተክርስቲያን ዶግማዋ ቤተክርስቲያን ኦፊሻል ዶክመንት ዶግማዋ 5ቱ ናቸው፣ 5ቱ ብቻ ናቸው የምትልበት ቦታ ካለ አሳየኝ። 5ቱ ዶግማዎች ብለህ ግባ። ብላ አታውቅም ብራዘር፣ ብላ አታውቅም። ቤተክርስቲያን ብላ አታውቅም። በታሪክ ብላ አታውቅም። እኔ ለምሳሌ አንድ ነገር ልንገርህ። እኔ መጽሐፍ ቅዱስ ምናምን እንዳለ ክሮም ላይ ገብተህ ብታይ ወይ ጎግል ላይ 5ቱ አዕማደ ምስጢራት ብለህ ብትል ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ አዕማደ ምስጢራት ለአዕማደ ምስጢራት ማለት ዶግማና አዕማደ ምስጢራትን ለይ መጀመሪያ። ሌላ ምን ዶግማ አለ? ዶግማችን እሱ ነው ብራዘር። ምስጢረ ሜሮን በራሱ ዶግማ ነው ዶግማ አይደለም? ይኸውልህ ዶግማቲክ ነገሮች ምስጢረ ሜሮን ለቤተ ክርስቲያኒቷ ዶግማ ነው ወይስ ዶግማ አይደለም? ነው 10 ሜሮን ከምትለኝ ይሄንን ዶግማ ወንድም እኛ የምንቀበለው ነው።
በቃ አንዱ እኮ ይበቃል። አንዱ እኮ ስለሚያፈርስብህ ነው እያሳየሁ ያለሁት። ለቤተ ክርስቲያን ቆይ ወዳጄ፣ ሚስጥረ ሜሮን ዶግማ ነው ወይስ ዶግማ አይደለም? አይደለም በለኝና በቃ እንገናገር፣ ችግር የለም። ዶግማቲክ ነገሮች ለምሳሌ በጥምቀት ሜሮን ይቀባል። ዶግማ ነው ወይስ ዶግማ አይደለም? ሚስጥረ ዶግማ ነው። ዶግማ ውስጥ ናቸው። በቃ አለቅ፣ በቃ ጨረስኩ። ስለዚህ አምስቱ ብቻ ነው አትበል። ቤተክርስቲያንን ብለህ አታውቅም። ዶግማዬ አምስቱ ብቻ ናቸው ብለህ አታውቅም። በማታውቀው ነገር ነው አሁን እያወራ ያለው ወዳጅ። እኔ ነገር አሁን በደንብ እያነበብኩኝ ነው ያለሁት። አሁን ማንበብ ታዲያ ከማስረጃ ጋር ይሆና ብለህ አታውቅም ቤተክርስቲያንን። ይኸውልህ ለምሳሌ አሁን አምስቱ ዶግማቲክ የኦርቶዶክስ ነገሮች ምንድናቸው ሲባል ሚስጥረ ስላሴ ማስረጃ አንብብ ገብታ ወዳጅ። እኔ አንተ ያላነበብከውና አንብባ ያላገኘውን አንብባ ካነበብክ ንገረኛ፣ ምን ችግር አለ? እኮ ክሮም ጎግል ላይ ግባና አምስቱ አዕማደ ምስጢራት ብለህ ይዘረዝርልሃል። አምስቱ ሚስጥረ ስላሴ፣ ወዳጅ ስጋዌ፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን፣ ሚስጥረ ጥምቀት ብሎ ይመጣል። እሺ የኦርቶዶክስ ዶግማ ያው አምስቱ አዕማደ ምስጢራት ነው ብለህ የምትቀረው። እሱማ ብራዘር ስለ ምስጢራት ማን አለ? እኔ የጠየኩ ቤተክርስቲያን ዶግማዬ ነው የምትለው ጉዳይ አምስቱን ብቻ ነው ወይ ነው? የት ነው የምታቀላቅለው? አምስቱ አዕማደ ምስጢር ዋኖቹ እነሱ ብቻ አይደሉም። ሜሮንም ዋና ነው ለቤተክርስቲያኒቷ። እሺ ቆይ አንዴ ላሳይ። አሁን ያለ እንትን ነው እያወራ ያለው እንዳታሰለቸኝ። ዶግማ ማለት ምን ማለት እንደሆነ ለምሳሌ ለቤተክርስቲያኒቷ መሰረት ማለት ነው። አንዴ እሺ፣ ስለዚህ አምስት ብቻ ናቸው ብለህ ነው የምታምነው አንተ? አምስት ብቻ ናቸው ብለህ ነው የምታምነው? ዶግማቲክ ነገሮች አምስት ናቸው። አምስት ብቻ። እሺ ላሳይ። እሺ እዚህ ውስጥ ስላሴ አለ አይደል? አዎ። እሺ ሌላ ሙታን ትንሣኤ አለ። ሚስጥረ ቁርባን፣ ሙታን ትንሣኤ። እሺ ቁርባን አለ። ቁርባን። እሺ ሚስጥረ ጥምቀት። እሺ ሌላ ማለት ነው? ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ስላሴ፣ ሚስጥረ ስጋዌ ስለ ክርስቶስ። እሺ 1 2 3 4 5 ሆነ አሁን። እሺ ሌላ ምን ጨምሯል? 5 ነው በቃ። እሺ ሜሮን ከጥምቀት ጋር አንድ አይደለም። አቃተን በል ቤተክርስቲያኔ ስለማታውቃት ነው የምታወራው። እሺ ነገረ ማርያም ዶግማ ነው ወይስ ዶግማ አይደለም ለቤተክርስቲያኒቷ? ኦ ማይ ጎድ! ኧረ እባክህ ተው። የት ነው የምትሄደው? ነገረ ማርያም ለቤተክርስቲያንህ ዶግማ ነው ወይስ ዶግማ አይደለም? አይደለም። ነገረ ማርያም አይደለም። እናንተ አሁን የመሸሽ ስለምትፈልጉ ነው። ነገረ ማርያም አይደለም ወይስ ነው? አይደለም። ዶግማ ነው፣ የቤተክርስቲያን ዶግማ ነው የሚል አምጣ ጽሑፍ። በቃ ሮያል እንዳትረሳው ይሄን ንግግርን። አዎ አምጣው። ለቤተክርስቲያን ነገረ ማርያም ዶግማ ነው አይደለም። አምስቱ አዕማደ ምስጢር ናቸው ወደኛ ዶግማ። እሺ ነገረ ማርያም ልጨምርልህ፣ ችግር የለም። ሜሮን ለቤተክርስቲያን ዶግማ ነው ዶግማ አይደለም? አንድ አይነት ነው። ሜሮን አንድ አይነት አይደለም። ምን ውስጥ የትኛው ምስጢራት ውስጥ ነው ያለው? ጥምቀት አይደለም። አይ ዝም ብለህ እኮ ነው የምትከራከር። ለምንድን ነው ዝም ብለህ? አሁን ይሄ የሌለ ነገር ማለት ያወራህ ያለው ድሮ ቀረ በስሜት የምንገባበት ጊዜ እኮ። አሁን ደግሞ ጭራሽ አለማወቅህ ነው እያሳየን ያለው። ለምን እንዳልሆነ አሳይ። ከስሜት ባሻገር በእውቀት እንዳልሆነ የምትመራው ከምትጠየቀውን ጥያቄ ለመሸሽ ከሚል እሳቤ እንጂ ቤተክርስቲያኒቷን ከማወቅ አይደለም የምትተራው። አሳይ።
አሁን እዚህ ጋር ራሱ ምን ይላል መሰለህ? ቅድስት ቤተክርስቲያን አምስቱን አዕማደ ምስጢር ትምህርቶች ትላቸዋለች። ምስጢር የሚለው ቃል አመሰጠረ ለሚለው ቃል የተገኘ ቃል ሲሆን ስውር፣ ድብቅ፣ ሽሽግ ማለት ነው። ምስጢር በሁለት ይከፈላል። እነርሱም የፈጣሪ ምስጢር ሊገለጥ የማይችል እስከ የሌለው ምስጢር መሆኑን ያሳያል ይላል። የሰው ምስጢር ደግሞ በጊዜ የሚገለጥ መሆኑን ያሳያል ይላል። እሺ ላሳይ። አምስቱ አዕማደ ምስጢራት እነዚህ ናቸው። አዕማደ ምስጢራት እኔ ላንብብልህ ነው እንጂ አንተ ከፌስቡክ ነው የምታወራው። አዕማደ ምስጢራት ምንድን ናቸው? ይኸው መጽሐፍ ነው። ይኸው እኔ ማምጥቻለሁ። እሺ ቁርባን እዛ ውስጥ አሁን ምስጢረ ሜሮን የሚል አሳየኝ። ውስጥ እሺ ልንገርህ። አዕማደ ምስጢራት አምስት የሆኑት አራቱ ባህሪያተ ስጋና አምስተኛው ባህሪ ነፍስ ምሳሌ ያደረገ ሲሆን ዮሐንስ 5:1 መጥቀስ ይቻላል ይላል። አረ ብራዘር መጀመሪያ ተረዳውና አሁን የጠየቅኩን ጥያቄ እዛ ውስጥ ምስጢረ ስጋዌ ሜሮን አምላክን ሰው መሆን የምንማርበት ምስጢረ እኮ እየተናገርኩ እኮ ነው። ምስጢረ ጥምቀት ስለ ዳግም መወለድ የምንማርበት፣ ምስጢረ ቁርባን ስለ ክርስቶስ ስጋና ደም የምንማርበት እና ምስጢረ ሙታን ስለ ዳግም ምጽአት የምንማርባቸው ናቸው። አምስቱ አዕማደ ምስጢራት ምስጢረ ሥላሴና ምስጢረ ስጋዌ እምነት የምንቀበልባቸው፣ ምስጢረ ጥምቀትና ምስጢረ ቁርባን እምነት የምንተገብርባቸው፣ ምስጢረ ትንሣኤ ሙታን በተስፋ የምንጠብቀው ናቸው ይላል። ይኸው አምስት ናቸው። ከአምስቱ ሌላ የለም እኮ እነኚህ። ወለ ብራዘር እነኚህ በደም ስማይ እዚህ ውስጥ ሜሮን አለ ከጥምቀት ጋር የተያያዘ እኮ ከጥምቀት ጋር አንድ አይነት ነው አልኩህ እኮ። አንተ ነው ያልከው፣ ቤተክርስቲያን ግን አትልም። ለምን አየውና እዚህ ጋር ለምን አልጻፈችውም? ከአምስቱ አዕማደ ምስጢር ጋር ደምራ ለምን አልጻፈችው? ወዳጄ አዕማደ ምስጢር አለች ማለት ዶግማ ማለት አይደለም። መጀመሪያ እሱን ለየው። ዶግማቲክ ነው። ዶግማ እኮ ማለት የማይለወጥ ዶግማቲክ ነው። ዶግማዬ ግን እሱ ብቻ ነው አላለችም ነው እያልኩኝ ያለሁት። እሱ ነው ማስተካከል ያለበት። ኦኬ ቤተክርስቲያን አዎ ዶግማዋ ነው። እኛ እኮ ዶግማዋ አይደለም ማለት ነው። ግን ዶግማዋ ቤተክርስቲያን እሱ ብቻ ነው ያለችበት ምንም ማስረጃ የለም። ኦኬ ከዚህ ውስጥ አንተ የጎደለ እኮ አሳየው። ለምሳሌ ምስጢረ ሜሮን በጣም ወሳኝ ሐሳብ ነው። ቤተክርስቲያኒት ጥምቀት ያደረገው ግልጽ የሆነው ምስጢረ ሜሮን ነው። ግን ምስጢረ ሜሮን በዚህ ክፍል ላይ የለም። ከቤተክርስቲያን ምስጢራት ውስጥ ነው ያለው። እዛ ውስጥ አለ። ከሰባቱ ምስጢራቶች መካከል አንዱ አለ። ስለዚህ በደንብ ቆመ ካየው እዚህ ክፍል ላይ የማታገኘው ሜሮን ግን አለ። ስቲል ምንድነው ለቤተክርስቲያኒቷ ዶግማ ነው። ነገረ ማርያም ለቤተክርስቲያንህ ምንድነው? እሱ ዶግማ ነው አይደለም። ላሳየ ከፍቼ ወራጄ ለቤተክርስቲያን የማርያም ጉዳይ ዶግማ ነው ወራጄ። እሺ አይደለም። ዶግማ ምን ማለት ነው? መጀመሪያሽ የማትቀይረው የማትለውጠው ትምህርቷ ነው ለቤተክርስቲያን እኮ። አምስቱ አምስት ብቻ አይደለም ማለት የማርያም አለ። ቆይ አንዴ አሁን የተቀላቀለብህን ላሳይ። ሮያል ይኸውልህ አምስቱ ምስጢራት አዕማደ ምስጢራት ቤተክርስቲያን ውስጥ ዶግማ ናቸው ወይ? አዎ ዶግማ ናቸው። ዶግማ ግን ቤተክርስቲያኒቷ እቺ ብቻ ናት ወይ? አይደለም። ኦኬ አይደለም። ቤተክርስቲያን ሌሎችም ዶግማ የሆኑ ጉዳዮች አሏት። ኦኬ ደግሞ እንደዛ በላ እኔ እንደዛ አንተ ሌሎችም ጉዳዮች አሏት ብለህ በለኛ። እኔ እኮ አምስቱ አዕማደ ምስጢር እኮ እነሱ ብቻ ነው አንተ የመሰሉ አይደሉም። አይ ነው ለምሳሌ ቆይ ዶግማ ለኔ ዶግማዬ ነው። ለኔ ለብቻ የራሱ ባየው ማለት በቃ። ስለዚህ አየህ ቤተክርስቲያን አየህ ከአምስቱ ውጪ ሌሎች ጉዳዮች አሏት ማለት ነው። ኦልራይት የማትቀይረው የማትለውጠው ኦርቶዶክሳዊነት የሚታይበት የራሱ። እሺ አምስቱ ግን ምንድን ናቸው? አምስቱ ማለት ክርስቶስ ማለት ናቸው አይደለ ወዳጄ? ከአምስት አላት ማለት በአምስቱ ብቻ ነው የምትኖረው ማለት አይደለም። ግን አይደለም አምስቱ ክርስቶስ አይደሉም ነው። አይዞሽ ምን አልከኝ? አይዞሽ አምስቱ ያው ክርስቶስ ማለት ናቸው አይደል? ሌላ ምን አለ? ክርስቶስ ናቸው ማለት
ጥምቀቱ የክርስቶስ ነው። ትንሣኤው የክርስቶስ ነው። ስጋና ቁርባኑ የክርስቶስ ነው። ቁርባኑ የክርስቶስ ነው። ስለዚህ ሁሉም ክርስቶስ ነው። ክርስቶስ ሌላ እኮ ነገር የለም። ሰላም ነው በሌ ምን ሆነ ነው ሌላ ትምህርት አመጣሁብህ? አይ ክርስቶስ ነው አትበላ። ጥምቀት ክርስቶስ አይደለም እንዴ? ማርቆስ 16:16 ምንድን ነው የሚለው? የጌታ ትእዛዝ ነው ወይ ካልከኝ፣ ያው የጌታ ትእዛዝ ነው፣ ግን ክርስቶስ አይደለም። ጥምቀት ክርስቶስ ነው። ተጠምቆ ያሳየን ማን ነው ታዲያ? ጥምቀትን ማን ያሳየን ተጠምቆ? እሱ ደግሞ ሌላ ጉዳይ ነው ብራዘር። ክርስቶስ ግን ጥምቀት አይደለም። ክርስቶስ ጥምቀት ሆኖ አያውቅም ወዳጅ። እሺ ዮሐንስ 3:5 ላይ ኒቆዲሞስን ሲያገኘው የሰው ልጅ ዳግም ካልተወለደ እንደማይድን የነገረው ክርስቶስ አይደለም? ምኑን ነው እሱ የነገረው? ካልተጠመቀ አንተ ነህ የጨመርከው። አዎ ዳግም መወለድ አለበት። ሰው ግን ዳግም የሚወለደው ውሃ ውስጥ ገብቶ አይደለም ይላል እኮ ራሱ። አይልም፣ ውሃ አይልም። ስለ ጥምቀት አይደለም የሚያወራው። ቤተክርስቲያን ይሄንን ክፍል ኢየሱስን ስለማመን ነው ብላ የምትናገረው የምትመሰክረው፣ እሱ ነው ትክክለኛ ትምህርት። አንድም ብላ ስትፈታው ይሄንን ክፍል ኢየሱስን ስለማመን ነው ብላ ነው የምትፈታው። ትክክለኛው ፍቺ እሱ ነው እንጂ ውሃማ እኛ እያወራን ያለ ነው ስለ መንፈሳዊ በርዝ ነው ብራዘር። መንፈሳዊ ዳግም መወለድ ዮሐንስ ወንጌል ምዕራፍ 1:12 ላይ በግልጽ እንደሚናገረው በክርስቶስ ኢየሱስ በማመን እና ጌታን በመቀበል ብቻ ነው ሰው ዳግም የሚወለደው። ስለ መንፈሳዊ ልደት ከመንፈስ መወለድ ማለት ምን ማለት ነው? በክርስቶስ ኢየሱስ ማመን የዘላለም ሕይወትን ማግኘት እኮ። ውሃ ምንድን ነው? ኢየሱስ ወልድ። ውሃ ወልድ ነው። ጥምቀት የሚባል ነገር የማርቆስ 16 ማለት ነው። እንትን አያወራም። አትቀላቅላ። አሁን ያወራው ዮሐንስ ወንጌል ምዕራፍ 2 ነው። ዮሐንስ ወንጌል ምዕራፍ 3 ነው የተጠቀምኩት። ያ እዚህ ላይ የሚደረግ እሺ። አትቀላቅላ። ማርቆስ ምዕራፍ 16 ላይ ጥምቀት ግዴታ አይደለም። ኦኬ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ነው የሚለው። ስለዚህ ፍርድ የተገናኘው ከጥምቀት ጋር ሳይሆን ከእምነት ጋር ነው። መጀመሪያ ሳታምንም አትጠመቅማ። አይ ሰው ተጠምቆ ሰው አምኖ ላይጠመቅ ስለሚችል ማለት ነው። ለምሳሌ ልክ የኢትዮጵያ ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴን ሕይወት ስታየው አምኗል በኢየሱስ ግን አልተጠመቀም። ያ ሰው ግን ግዴታ አልነበረም አልጀመረም ጥምቀት። አይ የሚባል ኢየሱስ ሐዋርያቶች ያጠምቁ ነበር ብራዘር። ሐዋርያት ቢያጠምቁ የዛን ጊዜ የነበረው ጥምቀትና ክርስቶስ ከሞተ በኋላ ያለው ጥምቀት የተለያየ ነው። ማስረጃ እስቲ የተለየ ከሆነ ሐዋርያቶች ያጠመቁት የተለየ ጥምቀት የሚባል መጽሐፍ ቅዱስ ውስጥ የለም። አሁን ለምሳሌ ክርስቶስ በዮሐንስ እጅ የተጠመቀው ጥምቀትና አሁን የምንጠመቀው ጥምቀት የዮሐንስ ጥምቀት የተለየ ነው። እኔ እየነገርኩ ያለሁት የኢየሱስን ጥምቀት ነው። ማለት የሐዋርያቶች ያጠምቁት የነበረውን ጥምቀት ነው ያወራው ያለው። ጌታችን ኢየሱስ ክርስቶስ አብሯቸው ያጠምቅ ነበር ይላል ተቀምጦ። ዛሬ እሺ አልተስማማችሁም? ከዲቡ ኦልራይት እሺ፣ ግራውንድ አደርጋታለሁ። ጋዴ ነይ። እሺ ኦኬ እሺ ፕሊዝ እሺ እሺ ሁለት ክፍሎችን አንድ ላይ ሰፍተን የምናወራ ከሆነ ብዙ ነገሮችን እናዛባለን። ሐዋርያቶች ያጠምቁ ነበር ወይ? አዎ የጥምቀት ስርዓት ነበረ። ጌታችን ኢየሱስ ክርስቶስ ከማረጉም በፊት ከሞት ከመነሳቱም በፊት ነበረ። ጌታችን ኢየሱስ ክርስቶስ ሐዋርያቶች እሱ በእጁ አላጠመቀም እንጂ የእሱ ደቀ መዝሙር ያጠምቁ ነበረ። ጌታም አጠገባቸው ደግሞ ቁጭ ብሎ ሐዋርያቶች ምን ያደርጉ ነበረ? ያጠምቁት ነበረ። ኦኬ ያጠምቁ ነበር። ስለዚህ ጥምቀት አዲስ ነገር አይደለም። አዲስ ሰማ ነው። ሁለተኛው አሁን እኮ ክርስቶስ የምንጠመቀው ድጋሚ አሁን ከክርስቶስ ትንሣኤ በኋላ የምንጠመቀው ጥምቀት ክርስቶስን በሞቱን መልበስ ለምናደርገው እንጂ እንደ ድሮ አይነት ጥምቀት አይደለም። አይ ይኸውልህ ስለ ጥምቀት አለ የምታወራው። ኦኬ ያ ሚስጥሩ አለ። አዎ ስለ ሚስጥር የምታወራ ከሆነ እሱን ትረዳለህ። ግን ጥምቀት አልነበረም ብለህ ግን መደምደም አትችልም። ሐዋርያቶች ምን ያደርጉ ነበረ? ያጠምቁ ነበረ። ጌታም አብሯቸው ነበረ።
እያወራን ነው ስለ ዮሐንስ ጥምቀት ግን አይደለም። ሐዋርያቶች የጌታ ደቀ መዝሙር ስለሚያጠምቁት ጥምቀት ነው የምናወራው እኮ። እዚህ ሰው ጥምቀትና ክርስቶስ ተጠመቁ ብሎ ትእዛዝ የሰጠ አንድ አይነት ነው የምትለው? ያ ሚስጥሩ ተለየ እንጂ ምንም የተለየ ነገር የለም። ጥምቀት ነው። ጥምቀት ማለት በውስጥ መነከር ማለት ነው። ባይዘው ነው ይዛን ጊዜ እኮ ያመነ ይጠመቀ ይድናል አላለ። አሁን እኮ ድህነት እንዳለው ምን ሆነ ነው? ወንጌል ሄደው ይሰብኩ አልነበር እንዴ? በክርስቶስ ኢየሱስ አምነው ሰዎች ይድኑ አልነበር? አላለማ። ትእዛዝ የተሰጠው እኮ ከክርስቶስ ትንሣኤ በኋላ ዮሐንስ ወንጌል ምዕራፍ 3 እኮ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ይላል እኮ ቃሉ። ምን ሆነ ነው? ዳግም መወለድስ ኢየሱስን በማመን ነው ዳግም ሰው የሚወለደው። በውሃ ሰው ዳግም አይወለድም። መጀመሪያ ካመንክ በኋላ ድጋሚ የምትወለደው በምንድን ነው? በቃ ስታምን ነው ሰው ዳግም የሚወለደው። ድጋሚ በውሃ አይወለድም። እሺ በእግዚአብሔር ቃል ላሳይ። እኔ አሁን እንደሱ አይነት ክርክሮች ይኸውልህ በእግዚአብሔር ቃል ሲሆኑ ደስ የሚለው ወዳጅ ይሄው ዳግም መወለድ እኮ መጀመሪያ ተወልደሃል ማለት ነው። መጀመሪያ ከተወለድክ ዳግም መወለድ ማለት ሰከንድ አጌን ሁለተኛ ማለት ነው። መጀመሪያ ተወልደሃል ማለት ነው። ስለሱ ያ መወለድ ማለት ምን ማለት ነው ታውቀዋለህ ብራዘር? ዳግም መወለድ እኮ የሚለው አንድ ሰው መጀመሪያ ይወለዳል። ከዛ በኋላ ያለውን በእርዝን የምናየው ስለ መንፈሳዊ ዳግም ዮሐንስ 3:5 ነው። ዳግም መወለድ የምንለውን ሀሳብ የምናነሳው በክርስቶስ ኢየሱስ አምኖ ስለሚገኘው አዲስ ህይወት ነው። ዳግም መወለድ የምንለው እሱን ነው። ያው ከእግዚአብሔር ቃል ላሳይ። እንደዚህ ይላል። ያው ዳግም መወለድ ማለት በክርስቶስ ኢየሱስ አምኖ ምን አይነት መወለድ እንደሆነ ላሳይ። እሺ ቁጥር 10 በዓለም ነበረ፣ ዓለምም በእርሱ ሆነ፣ ዓለሙም አላወቀውም ይላል። እሺ የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹ ግን ምን አላሉትም? አልተቀበሉትም። ኦኬ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አዮ ምን ላደረጉ? በኢየሱስ ላመኑ ጌታን ለተቀበሉ ሰዎች የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣንን ሰጣቸው። አዎ ይሄ ልጅነት ምን አይነት ልጅነት እንደሆነ ላሳይ። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። አዮ ስለዚህ ሰው በክርስቶስ ኢየሱስ ሲያምን ጌታን ሲቀበል ከእግዚአብሔር ነው የሚወለደው። ኦኬ ይሄ ነው ዳግም ልደት የምንለው ይሄንን ነው። በክርስቶስ ኢየሱስ በማመን የሚገኘው ህይወት ማለት ነው። ይሄ ህይወት የዘላለም ህይወት ዳግም መወለድ የእግዚአብሔር ልጅነትን ማግኘት መዳን መጽደቅ የምንለውን ሀሳብ በውስጡ የያዘው ሀሳብ ማለት ነው። ዳግም የተወለደ ሰው ማለት ይሄ ነው። ኦኬ እንዴት ነው የሚያገኘው አለን መጽሐፉ? ኢየሱስን አምኖ በመቀበል። እሺ እንሂድ ዮሐንስ ላይ እንሂድ። አይደል 3:5 ላይ እንሂድ ዮሐንስ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም አለው እኮ። ታዲያ ምን ከዚህ በለጠ ምን ከባድ ቃላት አለ? ቀላል ቃላት ነው ያለ ሰው እኮ የለም። ይሄ ግን ዳግም መወለድ ማለት መጠመቅ ማለት አይደለም። ሰው ዳግም እንደሚወለድ ይኸው አሁን በግልጽ ቃል ነገረ። ሰው ዳግም እንዴት ነው የሚወለደው? ኢየሱስን በማመን ጌታን በመቀበል። ይኸው ይሄንኑ ክፍል ቤተክርስቲያን ውሃ የሚለውን ሐሳብ ኢየሱስ ብላ ነው የፈታችው። ኦኬ ወልድ ብላ ነው የፈታችው። አዎ ትክክል ነው። ውሃ ባየህ ቁጥር መጽሐፍ ቅዱስ ውስጥ ይኸው ዮሐንስ ወንጌል ምዕራፍ 4 ላይ እኮ ውሃ አለ። ውሃ ጥምቀት ነው ካልከኝ ይሄንንም ጥምቀት ብለህ ነው መፍታት ያለብን። ዮሐንስ ወንጌል ውሃ በጣም ብዙ ቦታ ላይ ገላጭ ቃል ሆኖ ይገባል። የተለያዩ ሐሳቦችን የሚገልጥ ቃል ሆኖ ይገባል። ውሃ ባየ ቁጥር ጥምቀት ብለህ አትፈታም። ኦኬ አሁን አንተ ከውሃና ከመንፈስ የሚለው ከኢየሱስና ከመንፈስ ማለት ነው። ላሳየኝ ምን ማለት ነው? ኢየሱስና ከመንፈስ ካልተወለደ በቀር ማለት ነው።
ቤተክርስቲያን የፈታችሁን በደንብ ስማኝ። አሁን እኔን ከምታምነኝ ቤተክርስቲያንን እመናት ቆይ እንዲጠቅምህ እኮ ነው። እንዲጠቅምህ በደንብ ስማኝ። አንድ ቦታ ብቻ ውሃን በዚህ በኩል ይሆናል፣ በሌላ በኩል ደግሞ የሚፈታው አንድ አይደለም። ቆይ እኮ ላሳየህ። ይኸው ውሃ የሚለውን ወልድ ብላ ፈታችሁ። ኦኬ መንፈስ ቅዱስ የሚለውን መንፈስ ቅዱስ ብላ ፈታችሁ። ከመንፈስ የሚሆን መንፈስ ቅዱስ ብላ ፈታችሁ። ኦኬ ሶ የእግዚአብሔር መንግስት የሚለውን ደግሞ እግዚአብሔር አብ ብላ ፈታችሁ። ኦኬ ይሄ የቤተ ክርስቲያን አፈታት ነው። ስለዚህ ሰው በእግዚአብሔር የማዳን ተስፋ ውስጥ በአብ በወልድ በመንፈስ ቅዱስ የማዳን ተስፋ ውስጥ ነው ሰው ዳግም የሚወለደው። እኔ አንድ ጥያቄ ልጠይቅ እፈልጋለሁ። ፈታችሁ። ቆይ አንዴ እኔ ግን ክርስቶስ ያዘዘውን ትእዛዝ መፈጸም የለብንም ወይ? ክርስቶስ ያዘዘውን ጴንጤ እኮ ጌታ ያዘዘውን እኮ የፈጸመ ሰው እኮ ነው። ጴንጤን ደግሞ በትእዛዝ ታሟለ እንዴ? ያልፈጸምኩትን በፍጹም ሁሉ ትእዛዝ ነው የምንጠብቀው። ያልፈጸምኩት ምን አለ? መጠመቅ ራሱ ዝም ብለህ ነው የምትጠመቀው? ባገኘው ሰው አይደለም። መጠመቅ ማለት ምንድን ነው? እንዴት ነው መጠመቅ? ቁርባን ማለት እንዴት ነው? ቁርባን ለምሳሌ አንድ ሰው መጠመቅ ልዩ የሆነ መጠመቅ አለ እያልከኝ ያለው ይኸውልህ፣ አዳምጠኝ። ባይሆን ባይዘዊ በ40 ቀን መጠመቅ የእግዚአብሔር ቃል ውስጥ የለም። ስለ ጥምቀት ጴንጤን የመሞገት አቅም የለም ወዳጄ። ያልተጠመቀ ሰው በእግዚአብሔር ቃል ውስጥ ተጠምቆ ያላመነ ሰው በእግዚአብሔር ቃል ውስጥ ተጠምቆ አያውቅም። የ40 ቀን ሕፃን አጥምቆ የሚል ትምህርት የለም። ወይ ጴንጤ የጌታን ቃል የሚቀበል ነው። እንደውም እዚህ ታች ኮመንት ጥሩ ኮመንት ጻፍ አንድ ሰው ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አስተምሯቸው ያለው ምንድን ነው ታዲያ? ምንም ጌታ አንድ አይነት ትእዛዝ ነው የተሰጠው። ይኸውልህ ሲኖፕቲክስ ጎስፕል የሚባሉ አሉ። ሲኖፕቲክስ ጎስፕል የምንላቸው ምንድን ናቸው? በተመሳሳይ ሀሳብ ተመሳሳይ የሆነውን ነገር በተለያየ መልኩ የገለጹ ራሳቸው ኢቨንቶቹ ምናምን ተመሳሳይ ናቸው። እውቀት አይፈልግም እኮ በቃ ግልጽ እኮ ነው። አንዴ ብራዘር ግልጽ አይደለም። መደበቅ ካልፈለግክ በስተቀር ግልጽ አይደለም። ምንድነው መደበቅ? ከዚህ በለጠ ተብራራ አማርኛ አለ እንዴ? አሁን ምን እንደማያስኬድ ላሳየ። ይሄ ክፍል መጀመሪያ ጥምቀትን አስቀድሙ እያለ ነው ያለው ሮያል። ለዛ ነው የምታምነው? ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምንድን ነው እያለ ያለው? አስተምሯቸው እኮ ምንድን ነው? ምን ማለት ነው? በአብ በወልድ በመንፈስ ቅዱስ ማጥመቅ ነው። ስለዚህ መጀመሪያ አሕዛብን እንዳገኘ እንዲለብሱ ማለት ነው። ክርስቶስን ድጋሚ እንዲለብሱ አትጨምር። ክርስቶስ እንዲለብሱ አይልም መጽሐፉ። በደምብ ስማኝ ነው። ጥምቀት ማለት ክርስቶስን የምንለብስበት አይደለም። ሞቱን በሞት የምንለብስበት። አሁን ርዕስ አንድ ቦታ ላይ ቁም እናውራ። አሁን የጠቀስከው ማቴዎስ ላይ ያለውን ሀሳብ ጨርስ። ከዛ ማርቆስንም ማንሳት ከፈለግ አንሳ፣ ግን አንዱን ጥቅስ መጀመሪያ ላይ አንሳና እናውራበት። በዚህ ክፍል ላይ ማቴዎስን እናውራ። ችግር የለም። በዚህ ክፍል ላይ ሰዎች ሳያምኑ ይጠመቁ እያለን ያለው ጌታ እንደዛ ብለህ ነው የምታምነው? ላውጣልህ ክፍሉን እንድታነበው። ሂዱና አሕዛብን እያጠመቃችሁ አስተምሯቸው ነው ያለው እኮ። ስለዚህ መጀመሪያ ማጥመቅ ይቀድማል ማለት ነው። እንደዛ ነው የሚሰማ። መጀመሪያ ማጥመቅ ይቀድማል። አይ ኖ፣ መጀመሪያ እንዲያምኑ አድርገህ ታስተምቃቸዋለህ። ስለዚህ መጀመሪያ ምን ይቀድማል? ያምናሉ፣ ከዛ በኋላ ይጠመቃሉ። ጎበዝ። ስለዚህ መጀመሪያ እምነት ይቀድማል። ወየኔ አባት ዲስከስ ከሷ ጋር ችግር የለም። እሺ ስለዚህ የጌታ ትእዛዝ ምንድን ነው? እሱ መጀመሪያ እምነት ገና ከዛ ዳኒ አንድ ጊዜ ቀርታል። ይሄ የመጽሐፍ ቅዱስ ትምህርት ነው። እምነት ከዛ በኋላ ጥምቀት። ኦኬ መጀመሪያ ነው የሚቀድመው እምነት፣ ከዛ አስቀጥሎ ጥምቀት። ታዲያ ይህንን ጴንጤ ያላደረገውም እንዴ? አድርጎታል። እምነት ሲባል ማንን ነው እመኑት ያለው? ኢየሱስን አምነናል። ከዛ በአብ ወልድ መንፈስ ቅዱስ ተጠመቁ ተብሏል። በአብ ወልድ መንፈስ ቅዱስ ስም ተጠምቀናል።
ይሄንን ያላደረገ ጴንጤ የለም። ይሄ የጌታ ትእዛዝ ነው። የጌታ ትእዛዝ ከሆነ ጴንጤ ይሄንን አድርጎታል። በኢየሱስ አምነናል። ያመነ ሰው ቃሉ እንደሚለው ይድናል ብሏል። ስለዚህ አምነን ድነናል። የዳንን ሰዎች ነን። ስለዚህ ደግሞ ተጠምቀናል። ስለዚህ አምነን ተጠምቀን ምን ያህል ሰዎች ነን? እኛ ስታዩን የዳንን ሰዎች ነን። እዚህ ጴንጤን በጥምቀት ልታማው አትችልም ማለት ነው። ባይሆን እናንተ አልፈጸማችሁም ይሄንን ትእዛዝ። ኦኬ ኦርቶዶክሳዊ አምኖ የተጠመቀ ሰው አይደለም፣ ተጠምቆ ያመነ ሰው ነው። ይሄ ደግሞ ልምምድ በእግዚአብሔር ቃል ውስጥ የለም። ኦኬ በእግዚአብሔር ቃል ውስጥ የለም። በእግዚአብሔር ቃል ውስጥ ያለው ምንድነው ካልከኝ አምኖ መጠመቅ ነው። አምኖ የተጠመቀ ሰው ነው መጽሐፍ ቅዱስ ውስጥ ያለው። መጽሐፍ ቅዱስ ውስጥ የሌለው ልምምድ ነው እናንተ ጋር ያለው ምንለው ምክንያቱም ገና እንድናለን የምትሉት ተጠምቃችሁ ነው። ኦኬ ባመናችሁበት ሰዓት አልዳናችሁም። መጽሐፉ ደግሞ ሰዎች ባመኑበት ሰዓት እንደሚድኑ የእግዚአብሔር ልጅ እንደሚሆኑ በጣም ብዙ ማስረጃዎች አሉ። በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ስለዚህ ሰዎች በእግዚአብሔር ልጅ በክርስቶስ ኢየሱስ ሲያምኑ ምን ያገኛሉ? የዘላለም ሕይወትን ያገኛሉ፣ ይድናሉ። የዳነ ሰውን ነው የምናወራው የምንነጋገረው ማለት ነው። ስለዚህ ኦርቶዶክስ ስለ ጥምቀት አንስታ የመሞገት ድፍረት አይኖራትም ጴንጤ። ምክንያቱም እኛ አምነን የዳንን ሰዎች ስለሆነን ማለት ነው። አምነን የዳንን ሰዎች ስለሆነን። እሺ ሰላም ሆሊ ሁሉ ሰላም ሰላም ትንሽ አለን። እሺ ሰው ያለኝ ጥያቄ ትንሽ ለየት ሊል ይችል ይሆን? እየተማርኩኝ ያለሁት ላይክ በእናንተ ላይ ማለት ነው እና ትንሽ ኮንፊውዝድ የሚያደርጉኝ ነገሮች ነበሩ ከኦርቶዶክስ እምነት። ዩቲዩብ ላይም ካየኋቸው አንዳንድ ምስክሮች ነበሩ ላይክ ጸበል እንዳዳናቸው ስፔሻሊ ያየሁት ምስክርነት ነበረ። የጊዮርጊስ በርሜል ጊዮርጊስ ና የሚባል አለ ገዳም፣ እዛ ሄዳን ተፈወስን ተሰውረን ነበር ምናምን የሚሉ ምስክሮች የሰማኋቸው ነበር ኦርቶዶክስ ሚዲያ ላይ እና እስቲ መጽሐፍ ቅዱሳዊ በሆኑ መንገዶች ይሄን ነገር ብታስረዳኝ። አጠገቤም ሰዎች አሉ መረዳት የሚፈልጉና ይሄን ነገር ጸበል እንዴት ነው መፈወስ መዳን የሚቻለው ስፔሻሊ ገዳማቶች ባሉ ጸበላቶች ጥያቄ። ቴንክ ዩ። እሺ ወሳኝ ጥያቄ ነው። ጥሩ ሀሳብ ነው ያነሳሽው። እንግዲህ እኔ ከጌታ ትምህርት ነው አንድ ሰው መማር አለበት ብዬ የማምነው። ኦኬ የጌታን ሀሳብ ማየት ነው ተገቢ የሚሆነው ብዬ ነው የማምነው። ስለዚህ ጌታ ምን አስተማረ? እሺ ሀሳብ አለሽ ያልጨረሽው? ችግር አይ ነው ሰው ተሳስቸኝ። እሺ ጌታ ምን አስተማረ? ኦኬ ጌታ ምን አስተማረ? ሐዋርያቶችስ ምን አስቀጠሉ የሚለውን ነገር ነው ማየት መመልከት ያለብን። ኦኬ እንደ ትምህርት የምንወስደው ነገር ከእግዚአብሔር ቃል ምንድነው ካለን ሁለት ሀሳቦችን እናንሳ። ኦኬ ሁለት ሀሳቦችን ማንሳት ይኖራል። የመጀመሪያው ሰዎች ሲታመሙ እንዲፈወሱ ወይ ደግሞ እንዲድኑ በማን ስም ነው መጸለይ ያለበት ነው የመጀመሪያው ጥያቄ። ኦኬ በጣም ወሳኝ ስለሆነ ማለት ነው። በማን ስም ነው የሚጸለየው? ኦኬ በማን ስም ነው መለመን ያለብን? በማን ስም ነው መጸለይ ያለብን? በማን ስም ነው ፈውስ መገኘት ያለበት የሚለው ሀሳብ በጣም መመለስ ያለበት መጽሐፍ ቅዱሳዊ የሆኑ ጉዳዮች ናቸው። ኦኬ ስለዚህ በማን ስም ነው መታየት ያለበት? የእግዚአብሔር ቃል ግልጽ በሆነ ንግግር በተለይ የአዲስ ኪዳን አማኞች ኦኬ በክርስቶስ ኢየሱስ ስም እንደሆነ ነው መጽሐፉ የሚናገረው የሚያስተምረው። በማን? በክርስቶስ ኢየሱስ ስም። ያለ ክርስቶስ ኢየሱስ ስም የሚደረጉ የትኛው መንፈሳዊ ልምምዶች ከእግዚአብሔር ሐሳብ የጎደሉ መሆናቸውን ያሳያል። ለምንድን ነው እሱ በጌታ ስም እንዲሆን የተፈለገው? እሱ የራሱን የቻለ ሐሳብ አለው። ኦኬ ሐሳብ አለው። ሁለት ሐሳቦችን አሳይሻለሁ ከእግዚአብሔር ቃል አንፃር ማለት ነው። የመጀመሪያው ሐሳብ ኦኬ ሰዎች ሲጠይቁ ሲለምኑ በክርስቶስ ኢየሱስ ስም እንድንለምን ያም የለመንነው በክርስቶስ ኢየሱስ ስም እግዚአብሔር አብ እንደሚሰጠን ነው የሚያሳየው። ለምን?
ጌታን የተቀበለ ሰው ጌታን ያገኘ ሰው እሱ እግዚአብሔር እንደተቀበለው ማሳያ ስለሆነ ማለት ነው። እግዚአብሔር እንደወደደን ማሳያ ስለሆነ ማለት ነው። ኦኬ ማን ጌታን እግዚአብሔር እኛን እንደተቀበለ አክሴፕት እንዳደረገ ማሳያ ስለሆነ እግዚአብሔር ቃል ላሳይሽ እንደዚህ ይላል፣ ማናቸውንም ነገር በስሜ ብትለምኑ ይላል። በማን በስሜ ብትለምኑ። ስለዚህ የምንለምንበት ስም የገብርኤል ስም አይደለም፣ የሚካኤል ስም አይደለም፣ የሌሎች ቅዱሳን ጻድቃን ስም አይደለም። ኦኬ የማን ስም ነው? የክርስቶስ ኢየሱስ ስም ነው። የመጀመሪያው ጉዳይ በኢየሱስ ስም ነው እንድንለምን የተፈቀደው። ስለዚህ የምንለምናቸው የትኞቹም ነገሮች በማን ስም ነው መደረግ ያለባቸው? በክርስቶስ ኢየሱስ ስም ነው። በክርስቶስ ኢየሱስ ስም ስንለምን ከፈለገ ጌታ ምን ያደርጋል? ያንን የለመነውን ነገር ያደርጋል። ግልጽ ነው፣ ምንም ጥያቄ የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 14 ላይ ሐሳብ እናገኛለን። ስለዚህ በማን ስም መለመን አለብን? በኢየሱስ ስም ነው የሚለመነው። ተአምራቶች ሲደረጉ በማን ስም ነው መደረግ ያለባቸው ለሚለው ሐሳብ አንድ ጥቅስ ላሳይሽ። እጅሽ ላይ መጽሐፍ ቅዱስ አለ? ምናልባት ይዛችኋል መጽሐፍ ቅዱስ እናንተ አካባቢ ካለ? አዎ መጽሐፍ ላይ ያለ ማለት ይችላል። እሺ ዮሐንስ ወንጌል ምዕራፍ የሐዋርያት ሥራ ምዕራፍ 4 ቁጥር 11 እና 12 እናያቸው። ኦኬ እየወጣብሽ ስለሆነ በቃ እኔ ላንብብልሽ፣ ችግር የለም እኔ ላንብብልሽ። እሺ እንደዚህ ይላል ሐሳቡን እንድታዩ ይኸውልሽ። ቁጥር ምዕራፍ 3 ላይ የተከናወነ አንድ ተአምር ነበረ። ኦኬ እሺ ፈለጋችሁ የሳባት ከዲነር በኋላ ይሃብ ችግር የለም እኮ አባቴ። ኦኬ ደክሟቸዋል። እሺ ውጪ ስለነበር እሺ ያው የእግዚአብሔር ቃል ምን እንደሚል ይኸውልሽ። የሐዋርያት ሥራ ምዕራፍ 3 ላይ የነበረው አውድ ምንድነው? ሰው አንድ በሽተኛ ተፈውሶ ነበር እና ሲፈወስ በጣም ገርሟቸው ይሄ ሰው በምንድን ነው እሱ የተፈወሰው? በማን ኃይል ነው የተፈወሰው? ብለው መደነቅና ሰውየው የተፈወሰበትን መንገድ ማወቅ ፈልገዋል። አውዱን እንድታዩ ነው። ከዛ እነኚሁ ሰዎች ቁጥር ምዕራፍ 4 ቁጥር 5 ላይ እንደዚህ የሚል ሐሳብ ያነሳሉ። በነጋውም አለቆችና ሽማግሌዎች ጻፎችም ሊቀ ካህናትም ሐናንያና ቀያፋም ዮሐንስም እስክንድርዮስም የሊቀ ካህናቱም ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ። ቁጥር 7 እነርሱም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው ይላል። በማን ስም እና ደግሞ በማን ኃይል መርሳት የለብንም። ኦኬ ስም በጣም ነው ማተር የሚያደርገው። ባይዘዌ ስም በጣም ማተር ያደርጋል። እና በማን ስም በማን ስልጣን ነው ይህንን ያደረጋቸዋል ብለው ነው የጠየቋቸው። ኦኬ ወሳኝ ነው፣ በጣም ወሳኝ ነው። በማን ስም በማን ስልጣን። ኦኬ በማን ስም በማን ስልጣን ይህንን ያደረጋችሁት። አሁን የሐዋርያቶችን መልስ ላሳይሽ። ቁጥር ስንት ላይ? 8 ላይ በዚያም ጊዜ ጴጥሮስ መንፈስ ቅዱስም ተሞልቶ እንዲህ አላቸው፣ እናንተ የአሕዛብ አለቆች፣ ሽማግሌዎች፣ እኛ ዛሬ ለድዊው ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር፣ አስቢው፣ በምን እንደዳነ ብንመረምር፣ ኦኬ ሶ የዳነበትን ነገር ብንፈትሽ እያለ ነው ያለው። እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ የእስራኤል ሕዝብ የታወቀ ይሁን። ቁጥር 11 እናንተ የናቃችሁት እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። ማን? ኢየሱስ። ቁጥር 12 ላይ እንደዚህ ይላል፣ መዳን በሌላ በማንም የለም። ነገር በቃ ሌላ በማንም የለም። በየትኛውም ቅዱስ በየትኛውም መልአክ ሰው መዳን አይችልም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። በጣም ነው የሚገርመው።
ጴጥሮስ ነው የተናገረው። ጴጥሮስ ጻድቅ ነው፣ ቅዱስ ነው። በእኛም ስም መዳን አይችልም እያለ ነው ያለው። ኦኬ መዳን የሚቻለው በማን ስም ነው? በክርስቶስ ኢየሱስ ስም ነው። ስለዚህ ሰዎች መዳን እና መፈወስ ከተቻለ የሚቻለውም የሚፈወሰውም በክርስቶስ ኢየሱስ ስም ነው ማለት ነው። ለሐዋርያቶች የተሰጠ ሌላ የሚፈውስ ስም፣ ሌላ የሚያድን ነገር የለም ማለት ነው። እንደ ትምህርት ነው አሁን እየወሰድን ያለ ነው። ኦኬ ልምምድ አይደለም የምንወስደው። ትምህርት የምንወስድ ከሆነ ሰዎች የሚድኑበትና የሚፈወሱበት ስም ማን ነው? ኢየሱስ ነው። ኢየሱስ ነው። ስለዚህ መጽሐፉ የሚናገረው የሚዳንበትና የሚፈወስበት ስም ኢየሱስ ካለ አሁን በዚህ ዘመን ያለን ክርስቲያኖችም ይህንን ስም ነው ምን ማድረግ ያለብን? ይዘን መጓዝ ያለብን። ለምን ካልሽኝ በክርስቶስ ኢየሱስ ስም የሚያምኑ ሰዎች የሚከተሏቸው ምልክት አንደኛው ይሄ ስለሆነ ነው። ምንድን ነው እያልከኝ ካልሽኝ ያመኑትም እነዚህ ምልክቶች ይከተሏቸዋል። በየትኛው? በክርስቶስ ኢየሱስ ስም ያመኑ ሰዎች እንዴት ይሄ አይነት ምልክት ይከተሏቸዋል ይለና በስሜ አጋንንትን ያወጣሉ ነው የሚለው። በማን ስም? በክርስቶስ ኢየሱስ ስም። ኦኬ ስለዚህ ሰዎች ያለ ክርስቶስ ኢየሱስ ስም ኦኬ አጋንንት ማውጣት አይችሉም ማለት ነው። በሌላ አነጋገር የጌታ ደቀ መዝሙር የሆኑ ሰዎች አጋንንትን ሊያስወጡ የሚችሉት በክርስቶስ ኢየሱስ ስም ብቻ ነው። ጌታ እኔን የሚከተሉ ነው ያለው። በስሜ የኔ የሆኑ በማን? በእኔ ስም ምን ያወጣሉ? አጋንንትን ያወጣሉ። ስለዚህ ሰዎች የክርስቶስ ይሁኑና አይሁኑ የምንለየው አንደኛው ነገር ከኢየሱስ ስም ሌላ ስም ጨምረው አጋንንትን ማስወጣት ሲጀምሩ እነሱ ከጌታ ዘንድ አይደሉም። ምክንያቱም ጌታ ያለው ምንድነው? እሱ በስሜ ነው ያለው። ስለዚህ የሆነ ሰው ጨምሮ በገብርኤል ስም፣ በሚካኤል ስም፣ በማርያም ስም አጋንንትን ለማስወጣት ከሞከረ ያ ሰው ከእግዚአብሔር ዘንድ የሆነ አገልጋይ አይደለም ማለት ነው። አይደለም። ምክንያቱም መጽሐፍ ቅዱስ የሚናገረው በክርስቶስ ኢየሱስ ስም ነው ብቸኛ የመዳኛ መንገድ ብሎ ነው ጴጥሮስ የተናገረው። ኦኬ የመዳኛ ብቸኛ ስም ማን ነው? ኢየሱስ ክርስቶስ ስለሆነ ማለት ነው። የእግዚአብሔር ቃል ይህን ግልጽ አድርጎ የሚያስተምረው የሚናገረው የአንድ ነገር ተአምርን በማየት የእግዚአብሔር ሕልውና የእግዚአብሔር አብሮነት ያስታውቃል ወይ? እሱ ሌላው መነሳት ያለበት ጉዳይ ነው። ኦኬ ምን ማለት ነው? ተአምራቶች የእግዚአብሔርን አብሮነትና የእግዚአብሔርን ከኛ ጋር የመሆን ማሳያ ጉዳዮች ብቻ ናቸው ወይ ካልን አይ አይደለም። በደንብ መሰመር ስላለበት ለምንድን ነው ይሄንን ያልኩሽ? አንድ የእግዚአብሔርን ሐሳብ ላሳይሽ። ኦሪት ዘጸአት ላይ ምዕራፍ 7 ላይ አንድ ሐሳብ አለ። ኦኬ we don't complain. Okay. በእግዚአብሔር ቃል ውስጥ ተአምራቶች ሁሉ ከሁለት ምንጭ ተደርገው ተጽፈው እናያለን። አንደኛው ምንጭ እግዚአብሔር ነው። ሌላኛው ምንጭ ደግሞ ከእግዚአብሔር ተቃራኒ ያለው የጨለማው ምንጭ ነው። ኦኬ የፈርዖን ጠንቋዮች ልክ ሙሴ ያደርገውን ተአምር ለማድረግ ሲሞክሩ እናይ ነበረ። በትር ይጥላል፣ እነሱም በትር ይጥላሉ፣ ሁለቱም እባብ ይሆኑ ነበረ። አየሽ? ስለዚህ አንዳንድ ተአምራቶች ምንጫቸው ነው እንጂ መመርመር ያለበት እግዚአብሔር ቃል ስለመሆኑና አለመሆኑን ነው እንጂ ማረጋገጥ ያለብን ተአምራቶቹ መፈጸማቸው ብቻውን የእግዚአብሔርን አብሮነት አያሳዩም። ጥያቄው የተደረገው ተአምር እንደ እግዚአብሔር ቃል ነው ወይ ብለን ነው አሁን እኛ መመርመር ያለብን።
ምክንያቱም ፈርዖን ተአምር አሳዩኝ ሲላቸው አሮንን በትርን ወስደ እባብ እንድትሆን በፈርዖን ፊት ጣላት በለው። ሙሴና አሮንም ወደ ፈርዖን ገቡ፣ እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖን በባሮቹ ፊት ጣለ፣ እባብም ሆነች ይላል። አሁን በደምብ ስሚኝ። ፈርዖንም ጠቢባንና መተተኞችን ጠራ። የጠራው ማን ነው? ፈርዖን ነው። የተጠሩት ጠቢባንና መተተኞች ናቸው። የግብፃውያንም ጠንቋዮች በአስማትም እንዲሁ አደረጉ ይላል። አየሽ፣ በፈርዖን ፊት የተጣለው አሮን የጣለው በትር ምን ሆኗል? እባብ ሆኗል። በሚያሳዝነው መልኩ ፈርዖን የሱ ጠንቋዮች አስማተኞችም ተአምር አድርገዋል። በትሩን ሲጥል እባብ ሆነዋል። አየሽ። ስለዚህ ሰዎች የሆነ ተአምር አይተው ይሄ ተአምር ሁልጊዜ ከእግዚአብሔር ነው ብለው መደምደም አይችሉም ማለት ነው። እሱ ነው መሰመር ያለበት። እንደ እግዚአብሔር ቃል ነው ወይ ይሄ ተአምር የተደረገው ነው መባል ያለበት። ምክንያቱም ሰይጣን ገና ራሱን የብርሃን መልአክ አድርጎ እኮ የሚያቀርብበት ሲዝን ነው። ስለዚህ መመርመር መቼክ መደረግ አለበት። እንደ እግዚአብሔር ቃል ነው ወይ ብለን መፈተሽ አለብን የተደረጉት የሚደረጉት ተአምራቶች። ኦኬ። ስለዚህ ተአምርን ብቻ አይቶ ይሄ ተአምርማ በቃ እግዚአብሔር አደረገው ማለት አንችልም። ምንድነው እሱ? የሆኑ ምንም ተአምራቶች ከተደረጉ መጽሐፍ ቅዱስ ግን የሚያስተምረው በምንድነው? እሱ በክርስቶስ ኢየሱስ ስም ነው። ኦኬ። ያ አገልጋይ በማን ስም ነው የጸለየልሽ? በክርስቶስ ኢየሱስ ስም የጸለየልሽ። በክርስቶስ ኢየሱስ ስም ካልጸለየ ያ ተአምር ከእግዚአብሔር ዘንድ የሆነ ተአምር አይደለም ማለት ነው። በክርስቶስ ኢየሱስ ስም ነው የተፈወሽው። በክርስቶስ ኢየሱስ ስም ካልተፈወሽ ያ ከእግዚአብሔር ዘንድ የሆነ አገልግሎት አይደለም ማለት ነው። ኦኬ። ለምን? እንደ አንድ ክርስቲያን ልንመራበት የሚገባው የእግዚአብሔር ቃል ስለሆነ። በአዲስ ኪዳን ላይ ያሉ የትኞቹም ሐዋርያቶች ሲፈውሱም ሲያድኑም የነበሩት በክርስቶስ ኢየሱስ ስም ነበረ። ቤተክርስቲያን ውስጥ የፈውስ ጸጋ አለ። ዛሬም እግዚአብሔር ይሰራል በሙላት አምናለሁ። የሚደረገው ሁሉ ግን በእግዚአብሔር ልጅ በክርስቶስ ኢየሱስ ስም ብቻ ነው መሆን ያለበት። ከዛ ውጪ በሌሎች ቅዱሳን ጻድቃን ስም፣ መላእክት ስም የሚደረግ የትኛውም ጸሎቶች ከእግዚአብሔር ቃል አንጻር በእግዚአብሔር ቃል ውስጥ የወደቁት ልምምዶች ናቸው፣ ትምህርቶች ናቸው። በዚህ ውስጥ እግዚአብሔር መፈወስ በሚፈልግበት መንገድ ሊፈውስ ይችላል። ግን የሚፈውሰው ብቸኛ መፈወሻው መንገድ ልጁ ኢየሱስ ክርስቶስ ብቻ። መጽሐፍ ቅዱስ ውስጥ ያለው ትምህርት ይሄ ነው። ምናልባት ያልመለስኩልሽ ሌላ ጥያቄ ካለሽ ልቀበልሽ እችላለሁ። እዚህ ላይም ጥያቄ ካለብሽ። አይ ቴንክ ዩ መልሰልኛል በደምብ ቴንክ ዩ በጣም